ሴቶች ከማግባታቸው በፊት እዚህ ሀገር በአማቾቻቸው እሱ ድንች ይቀርብላቸውና ድንቹን ሳይጎዱት ልጣጩን እንዲልጡ ይደረጋልና ለማመን በሚከብድ ሁኔታ እዚች ሊማ ላይ በታሪክ ዘንቦ ያውቅ ድንች አምላክ የሚባል ነበራቸው። በየደጃቸው ላይ እየሰቀሉ ድንችን ያመልኩ ነበር። በጣም የጣፈጠ ምግብ ይሰሩና መሬቱን ምሰው ቆፍረው መሬት ውስጥ ይቀብሩታል። ምግቡ ለመሬቷ እንድትበላ ማለት ነው። እና ድንች ህይወት አለው ብሎ ነው የሚያምኑት። ህይወት አለው ማለት በቃ ከወደቀ ያለቅሳል፣ ያዝንብናል፣ ተጨማሪ ዘር አይሰጠንም ብሎ ያምናሉ። ዛሬ ማስጎበኛችሁ ሀገር ተአምር በሚመስል ሁኔታ በዋና ከተማዋ ላይ ፈጽሞ ዝናብ ዘንቦ የማያውቀው ድንችን ለመጀመሪያ ጊዜ ለዓለም ያስተዋወቀችና ሚስት በድንች የሚመረጥባት እንዲሁም የምንኖርባት መሬት ከመሬትነት በዘለለ አምላክ ሆና የምትመለክበት አስገራሚዋ የደቡብ አሜሪካዊቷ ሀገር ፔሩን ያለ ነው። የፔሩ ዋና ከተማ ሊማን ዛሬ እንጎበኛለን። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በቅርቡ ብዙ ሚሊዮን እንገባለን። ለማታቆኝ አቤል ብርሃኑ የወይኗ ልጅ እባላለሁ። ይህንን የሊማ ፔሩ ቆይታችንን ደግሞ ስፖንሰር ያደረገው ፊሶን ሪል ስቴት ነው። ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። እስኪ አሁን ደግሞ እንግዲህ እዚህ ሀገር በጣም ከተለየና በጣም ከሚያስገርመው ነገር አንዱ ስለ ፓቻማማ እናውራ። ፓቻማማ ማለት እናት መሬት ማለት ነው ቃሉ ትርጉሙ። ቃሉ የቂቹዋ ቋንቋ ነው። ቂቹዋ ማለት የድሮ የኢንካዎች ስልጣኔ ቋንቋ ነው። ወደ በኋላ ስልጣኔያቸው እንዴት መጣ እንዴት ጠፋ የሚለውን ወደ በኋላ ነግራችኋለሁ። ነገር ግን በዚህ በፔሩ ውስጥ እንግዲህ ፓቻማማ ማለት እናት ምድር ወይም እናት መሬት ማለት ነው። እቺ አሁን የረገጥናት የቆምንባት መሬት፣ ወንዙ የሚሄድባት እኛም የምንንቀሳቀስባት መሬት ለፔሮች ተራ የአፈር ስብስብ መሬት ብቻ አይደለችም፣ ወይም መኖሪያ ኤግዚስት ማድረግ የአንድ ፕላኔት ብቻ አይደለችም። ከዛ የተለየ ትርጉም አለው። ይሄውም አምላካችን ናት። የተፈጠርነው ከዚሁ ነው፣ የመጣነው ከዚሁ ነው፣ ሰርቫይቭ የምናደርገው ከዚሁ ነው፣ ምግባችንን መጠጣችንን የምናገኘው ከዚሁ ነው በማለት ስለሚያስቡ በጥንት ፔሩውያንም ብቻ ሳይሆን በአሁኑ የፔሩ ዜጎች ዘንድ መሬት እጅግ በጣም የተለየ ክብር አላት። በጥንት በኢንካዎች ትመለክ ነበር። ታሪካቸውን ወደ በኋላ መጣላችኋለሁ። ፓቻማማ የሚሰኝ ሃይማኖት ነበራቸው። አሁን ግን ሃይማኖቱ ወደ ባህልነት ተቀይሮ አሁንም ድረስ መሬት በማምለክ ደረጃ እጅግ በጣም የምትከበር ጠንካራ የሆነ የባህል ትስስር አላቸው ከመሬት ጋር። ለዚህም ደግሞ በየአመቱ ለመሬት ክፍያ ያቀርባሉ። በየቀኑም በሚያደርጋቸው ትዕይንቶች ለመሬት ያላቸውን እጅግ በጣም የተለየ ልዩ ክብር ይገልጻሉ፣ ከሌላው ዓለም በተለየ መልኩ ማለት ነው። እንግዲህ ይህንን የምስጋና ስነ ስርዓት እንዴት ያደርጋሉ ሲባል ሁል ጊዜም የሆነ መጠጥ ሲጠጡ ለምሳሌ መጀመሪያ መሬት ጠብ ያደርጋሉ። ይሄ ለመሬት ክፍያ ነው። ምድሯ መጀመሪያ ትቅመስ ብለው ነው መጀመሪያ ጠብ የሚያደርጉት። ከዛም ባሻገር ደግሞ በየአመቱ በሚካሄድ ፕሮግራም ደግሞ ድንችን፣ ምግብ፣ መጠጥ የተለያየ ነገር አንድ ላይ ያደርጉና በኮባ ቅጠል በመጠቅለል ጥልቅ ጉድጓድ ይቆፈርና ጉድጓድ ውስጥ ያ ምግብ እንዲቀበር ይደረጋል። ይሄውም የምስጋና ክፍያ ይሉታል። በጣም የጣመ የላመ ምግብ ነው የሚሰሩት። በጣም የጣፈጠ ምግብ ይሰሩና መሬቱን ምሰው ቆፍረው መሬት ውስጥ ይቀብሩታል። ምግቡ ለመሬቷ እንድትበላ ማለት ነው። እና እዚሁ ላይ ነው የምናርሰው፣ እዚሁ ላይ ነው የምንዘራው፣ ከሷው ነው የምንበላው። ቤታችንን ብንሰራ ከሷው ነው እጽዋትን የምናገኘው። መድኃኒታችንን ብንቀምም ከሷው ከመሬት ላይ ነው የምናገኘው። ስለዚህ መሬት ሁሉ ነገራችን ናት ብለው ያስባሉ። ስለዚህ ተራ
መሬት ብቻ አይደለችም ልክ ሌሎች ዓለማት እንደሚያዩት ወንዞቹን ተራሮቹን ሁሉ የተሸከመች በልዩነት የያዘች ናት። ስለዚህ መሬት እናት ነች ይሏታልና ፓቻማማ ማለት እናት መሬት ብለው በቂቹዋ ቋንቋ ይጠሯታል አሁንም ድረስና አሁን እንደ በረከትም ስለሚታይ በአሁኑም ጊዜ የምታስተውሉት ምንድነው በተለይ አዲስ የንግድ ቦታ ሲከፈት ሰዎች አዲስ ሱቅ ሲከፍቱ ሊሆን ይችላል አዲስ ሬስቶራንት ሲከፍቱ ሊሆን ይችላል አዲስ የሆነ መስሪያ ቤት ሲከፈት ሊሆን ይችላል ድርጅት ሲቋቋም ሊሆን ይችላል መጀመሪያ ይቆፈርና ምግብ ይቀበራል በጣም የጣፈጠ ምግብ ይቀበራል እዛ ቦታ ላይ ማለት ነው ያ በረከት ያመጣል ምድሪቷ ትባርከናለች ለኛም ለበላነው ክፍያ እንደመክፈል ነው ብለው ስለሚያስቡ ማለት ነው ስለዚህ በየአመቱም ደግሞ ምድርን የማክበር ካርኒቫል አላቸው አሁንም ድረስ የሚካሄድ በየአመቱ በሁሉም ከተሞቻቸው በሊማን ጨምሮ ኢኪቶ ሌሎችም ከተሞች ላይ በማቹ ፒቹም አካባቢ በአጠቃላይ በመላ ግዛታቸው የሚከበር መሬትን የማመስገን የእናት ምድር ፕሮግራም ያደርጋሉ ምድርን በጣም ከፍ አድርገው ያመሰግኗታል ማለት ነውና ወደ ፔሩ ስትመጡ የተለየው አንዱ ነገር መሬትን መስደብ መሬትን መውቀስ መሬትን በቃ ይሄ መሬት ብሎ ስለ መሬት ክፉ ነገር ስለ ምድር ክፉ ነገር መናገር እንደ ትልቅ ኃጢያት ነው የሚታየው ማለት ነውና ምድርን በጣም ያመሰግናሉ ምድርን በጣም ይወዳሉ በጥንቱ ስርዓት በጣም ይመለክ ነበር አሁንም ግን ከዚህ ከሊማ ወጣ ብላችሁ ባሉ የገጠራማ የፔሩ ክፍሎች ምድርን የሚያመልኳት ስቲል የሚያመልኳት ለሷ ለምድርም የሚሰግዱም ለምድርም ወርሺፕ የሚያደርጉ አሉ እዚህ ወደ ከተማው አካባቢ ስትመጡ ግን ያው የስፔንም ኢንፍሉዌንስ ከዛ በኋላ ስለመጣ ከስፔኑ ኢንፍሉዌንስ በኋላ እንግዲህ አሁንም ጥግ ድረስ የማክበሩ ነገር አለ ማለት ነውና በጣም ነው የሚያስገርመው በጣም ብዙ የተለየ ነገር ነው የምታዩት በተለይ ደቡብ አሜሪካ በጣም ፉል ኦፍ ካልቸር በጣም ያልተነካ ዲስከቨር ያልተደረገ ምክንያቱም በቃ አንደርሬትድ ናቸው ብዙ ቱሪስት ለመምጣት ይፈራል ምናምን ስለዚህ ብዙ ባህላቸውን ምናምን አያውቅምና ብዙ ከዓለም የራቁ ናቸው ስትመጡ በጣም ብዙ የሚያስገርም ነገሮች ታያላችሁና አሁንም ድረስ ይሄ ባህላቸው አሁንም ድረስ አለ በከተሞችም ይሄ ነገር ይከወናል እና ሜክ ሹር ወደ ፔሩ መታችሁ አልነገረንም እንዳትሉ ይሄ መሬትን መርገም ስለ መሬት ክፉ ነገር መናገር ስለ መሬት ኔጌቲቭ ነገር መናገር አይቻልም ፈጽሞ መሬት በጣም የተከበረች ናት ለአንዳንዶችም የምትመለክም ጭምር ናት ባይዘው ይሄንን ሐውልት ታያችሁ በጣም በፔሮች ዘንድ በጣም የምትከበር ሴት ናት የብዙ ህፃናት ልጆች አሳዳጊ ናትና ብዙ ወላጅ አልባ ልጆችን ምናምን ታሳድግ ነበርና መሃል ላይ የክብር ሽልማትም ከሀገሪቱ አግኝታለች እንዲሁም ከተማዋ መሃል ላይ ፔሩ ላይ ትልቅ ሐውልት እንደዚህ ቆሞላታል ማለት ነውና ፔሩዋውያን በመሬት ቀልድ አያውቁም ይሄ መሬት ግዛታችን ምናምን ብቻ አይደለም መሬት አምላካቸውም ጭምር ናትና በጣም ሲሪየስሊ ነው የሚወስዱት እናንተ ከተማው ግን አይጠገብም በቃ ታውቃላችሁ ላይክ ፓርክ ውስጥ እየሄዳችሁ ነው የሚመስለው በቃ ኤቭሪ ኮርነር እንዴት እንደሚያምር በጣም የሚያምረው አረንጓዴ ግን አቦቀን ይውጣል ሐውልት እንኳን ብዙም አይደንቀንም በመቄዶኒያ ጉብኝታችን ጠግበነዋል ሐውልትን መቼም የመቄዶኒያን ቪዲዮ ያላያችሁ የላችሁ ካላያችሁ ይሄንን ቪዲዮ ገብታችሁት ኖርዝ መቄዶኒያ የምትባለውን ሀገር ጎብኝተናል እና እዛ ላይ ምን ያህል በየዞራችሁበት ምን ያህል ሐውልት ብዛት እንዳለ ታያላችሁ እዛ ላይ በቃ ጉዞ ስትጓዙ ታውቃላችሁ ሁሉም ለሚያደርገው ነገር የራሱ ምክንያት አለው የራሱ አሳማኝ ነገር አለው እያንዳንዱ ነገር ልዩነቱን ምኑን ስታዩት በጣም የሚያስገርሙ ሉክ አሁን አስቡት አንዳንድ ቦታ ለመሬት ያለው ምልከታ አንዳንድ ቦታ ደግሞ እስከ ማምለክ ሲደርሱ ስታዩ ደግሞ ለዛም የሚያቀርቡት የራሳቸውን አሳማኝ ምክንያት አላቸው በቃ እናንተ አመናችሁበትም አላመናችሁበትም በቃ ይሄ ነው ምክንያታችንና ከምድርን የመጣ ነው ምድርን እንወዳለን ይላሉ የሆነ ሀገር ስትሄዱ ላም ያመልካሉ የሆነ ሀገር ስትሄዱ እንደዚህ ያረጋሉ የሆነ ሀገር ስትሄዱ ጭራሽ እንደዚህ ነው ይሏቸዋል እጅግ በጣም ነው የሚያስገርመውና ጉዞ ከሚሰጣችሁ ነገር አንዱ ይሄ ነው ላይክ ዓለም ምን ያክል ሰፊ እንደሆነች በምን ያህል ልዩነቶች ውስጥ እንደምንኖር ታያላችሁና አት ዘ ሴም ታይም ደግሞ ሁሉም ቦታ የማታጧቸው ነገሮች አሉ ለምሳሌ ቤተሰብ የሚባል ነገር የትም ቦታ ብትሄዱ አታጡትም የፋሚሊ የሚባለው ነገር እንዴት አንድ እንደሚያደርገን ይሄ አባት እናት ልጅ የሚለው ተዋረድ ሁሉም ቦታ አታጡትም እና በጣም ዓለም ሰፊ ናት እጅግ በጣም ለማመን የሚከብዳችሁ ነገር ታያላችሁ አንዳንድ ቦታ ቅዱስ የተባለው ነገር አንዳንድ ቦታ እርጉም ሆኖ ሲረገም ታዩታላችሁ አንዳንድ ቦታ እርጉም የተባለው ነገር አንዳንድ ቦታ ቅዱስ አንዳንድ ቦታ የሚፈራ አንዳንድ ቦታ የሚወደድና የሚከበር የሚበላ ሆኖ ታገኙታላችሁ እና ይሄን ልዩነት ስታዩ በቃ ዓለም በጣም ሰፊ ናት በብዙ ልዩነቶች የተሞላነ ስቲል ግን የጋራ እንደሚያደርጉን ብዙ ደግሞ ተፈጥሯዊ ስሜቶች አሉ በቃ ይሄ ሀዘናችን ጥረታችን ሰርቫይቭ ለማድረግ የምንሄድበት ርቀት በቃ ይሄ ደላቸው አደጉ በተባሉ ሀገራትም ሁሉም የየራሱ ባለበት ደረጃ ሁሉም የየራሱ ጭንቀት የየራሱ የሆነ ነገር አለው ብቻ እና በጣም ይገርማል ኦኬ መቼም እንግዲህ የተለያየ ሀገር ስትጓዙ የተለያየ ዓለም ስትሄዱ በጣም ብዙ የሚያስገርሙ ድንቆችን ትመለከቱና እግዚኦ ያንተ ስራ ፈጣሪ ተአምር ኃያል የምትሉበት ብዙ ነገር ይከሰታልና በተለይ ደግሞ ወደ ፔሩ ዋና መዲና ሊማ ስትመጡ ሌላው ዓለም ላይ የማታዩትን በጣም እንግዳ የሆነ በጣም አስገራሚ ነገር ትመለከታላችሁ እንግዲህ በሊማ ያለው ነገር ምንድነው ስትሉ ከጀርባዬ እንደምታዩት እንግዲህ ለምለም ነው አይደለ ለምለምነት አይገርምም ብዙ ለምለም ሀገሮች አሉ በጣም ብዙ ግሪን የሆኑ ሀገሮች አሉ ራሳቸውንም ሰርተው ደግሞ እንደዚህ ሰዎችም ሰርተው ከአቧራነት አንስተው ግሪን ያደርጓቸው ደግሞ የመካከለኛው ምስራቅ ሀገራትንም እንደ ምሳሌ መውሰድ ትችላላችሁ በጣም ነው
የሚያምረው በጣም ግሪን ነው ስታዩት ደግሞ ሁሉ ጊዜ ጭጋግ ነው ምናምን እና ጧትም ስትነሱ መንገዶቹ ረጥበው ታገኛላችሁ እነዚህ የፓርክ መቀመጫ ወንበሮች ረጥበው ታገኛላችሁ ምናምን ግን ገስዋት ይሄ ሁሉ የበቀለ ይሄ ሁሉ ለምለም ሆኖ ለማመን በሚከብድ ሁኔታ እዚች የፔሩ ዋና መዲና ሊማ ላይ በታሪክ ዘንቦ ያውቅ የፔሩ የሊማ ነዋሪዎችም ዝናብ የሚባል ነገርን እንደኛ የቀሪው ዓለም ህዝቦች አያውቁትም እነሱ ዝናብ የሚሉት እኛ ዝናብ ከምንለው በጣም የሚለይ ነው እና በጣም የሚያስገርም ነው ሶ ምን ተአምር ቢከሰት ነው ለመሆኑ እቺ የፔሩ ዋና መዲና ሊማ እንደው ፈጣሪ ምን አይነት በምን አይነት ጃንጥላ ቢከልላት ነው በታሪክ ዘንቦ የማያውቀው የሚለው ነገር ስታነሱ ሁለት በጣም የሚያስገርሙ ምክንያቶች ነው የምታገኙት እነዛ ምክንያቶች በመሳሌ አድርጌ በደንብ አድርጌ አስረዳቸዋለሁ ማለት ነው በጣም የሚገርም ነው እኔ ራሱ መጀመሪያ ስሰማ አላመንኩም ነበር ከዛ በጣም ዲፕ ዳውን ገብቼ ሳነበው መጥቼ ደግሞ ስትሪቶቹን ሳይስ ጎበኝ ደግሞ በጣም ገረመኝና ያው አይ ዊትነስ ነኝ ለማለት ነው እንግዲህ እና በፔሩ ዋና መዲና ሊማ ላይ እንግዲህ በታሪክ ዘንቦ ያውቅም አሁንም ዝናብ የለም ዝናብ የሚባል ነገር አያውቅም ነገር ግን ለምለምና እርጥብ ነው በጣም ደስ የሚል ሀገር ነው በሁለት ምክንያቶች ነው እንግዲህ ሊማ የተፈጥሮ ጃንጥላ ያነገበችው ማለት ነው እንግዲህ በዋናነት እንደምታውቁት ፔሩ የምትባለው ሀገር ያው ሰፊ ግዛት አላት አይደል የመሬቷ ደግሞ 60% የሚሆነው በአማዞን ደን የተሸፈነ እንደመሆኑ በጣም ለምለም ነው ዝናባማ ነው ምክንያቱም ከብራዚልም ጎረቤቷ ብራዚል ነች ከብራዚልም ከአማዞን ጫካም ራሱ ከወንዙም ከምንም ትነት ስለሚነሳ በከፍተኛ ሁኔታ የፔሩ አብዛኛው ምድር ዝናብ በከፍተኛ ሁኔታ ያገኛል ነገር ግን እቺ ለባህር ዳርቻ አቅራቢያ ያለችው ትንሿ የፔሩ ዋና መዲና ሊማ ግን ዝናብ በታሪኳ አይቶ አታውቅም ይሄ የሚሆነው በሁለት ምክንያቶች ነው አንደኛው እንግዲህ ዝናብ እንዴት ነው የሚፈጠረው የሚለውን ስናይ መጀመሪያ በትነት ነው ዝናብ የሚፈጠረው ሙቅ አየር አለ ሙቅ አየር ውሃውን ያሞቀውና ውሃው ሞቆ ይተናል ተኖ ደግሞ ወደ ላይ ሄዶ ተሰባስቦ ሲቀዘቅዝ ዳመና ሆኖ መልሶ ይዘንባል አይደለ ተሰባስቦ ዳመና ይሰራና ቀዝቅዞ ይወርዳል ዝናብ የምንለው ይሄንን ነው አይደለ እዚህ ስትመጡ ግን ይሄ ዳመና እንዳይፈጠርና ሌላ ቦታ ያለም ዳመና ወደዚህ መጥቶ እንዳይዘንብ የሚያደርገው አስገራሚ ነገር አለው የመጀመሪያው እንግዲህ ማፑም ላይ እንደምታዩት ባህር ዳርቻ ላይ ነው የምትገኘው ውቅያኖስ ዳርቻ ላይ ነው የምትገኘው ስለዚህ ዝናብ የማግኘት እድሏ ሰፊ ሊሆን ነበር እንደው እና ከዚህ ባህር ላይ የሚነሳው ትነት በመጀመሪያ ደረጃ የሊማ ዋና ከተማዋ ያላት የአየር ሁኔታ ቀዝቀዝ ያለ በመሆኑ ማለትም በዙሪያው ያሉ ተራሮች በበረዶ የተሸፈኑ ስለሆኑ ያ አየር ብድግልና መሻገር ያቀተዋል ወይም ደግሞ ወደ ላይ መውጣት ያቀተዋል ገና ሞቆ እንደተነሳ ሳይሰባሰብና ደመና ፈጥሮ ስትሮንግ ሳይሆን በፊት ቀድሞውኑ ወደ ጭጋግነት ይቀይረዋል አየሩ ማለት ነው ይሄንን በምን ምሳሌ ላስረዳችሁ መሰላችሁ ከኪችን ካቢኔታችሁ ላይ ዝም ብሎ ብርጭቆ አንሱና ቀዝቃዛ ውሃ ጨምሩበት ቀዝቃዛ ውሃ ሲጨምሩበት ከጀርባ ያለው የብርጭቆ ክፍል ወይም እናንተ የምትይዙት የብርጭቆ ክፍል ወዲያውኑ ያልበዋል አይታችሁት ከሆነ ወይም ደግሞ ሌላኛው ቀላል ምሳሌ ሻወር ስትወስዱ ሻወር ቤት በሙቅ ሻወር ውሃ ከወሰዳችሁ ሙሉ ዙሪያው የሻወር ቤቱ መስታወቶች ወይ መዝጊያው ምናምን በሙሉ ፎግ ይይዛሉ ላይ እርጥብ ይሆናሉ ግን የሚወርድ ውሃ አይደለም ላይ ግን ስትነኩት እንደዚህ መስመር ሁሉ ማስመር ትችላላችሁ አይደለ በፎጉ ፎግ ነው የሚሰራው ላይ ማለት በጣም የተበታተነ ትንንሽ እንፋሎት ነው የሚሆነው እንጂ ተሰባስቦ ለመዝነብ አቅም አይኖረውም ወይም ለመውረድ አቅም አይኖረው ስለዚህ the same thing ነው happen የሚያደርገው እዚህ ጋር ባህር አለ ከባህሩ ላይ ሞቆ የሚነሳው ውሃ ወደ ላይ ወጥቶ ዳመና ሰርቶ ተሰባስቦ ከብዶ ለመዝነብ ይከብደዋል ስለዚህ ገና እንደተነሳ አየሯ ቀዝቃዛ ስለሆነ ከላይ ያለው አየር ቀዝቃዛ ስለሆነ ወዲያውኑ ገና ተሰባስበው ዳመና ሳይሰራ ወይም ስትሮንግ ሆኖ ለመዝነብ አቅም ሳይኖረው እዛው እንዳለ ያቀዘቅዛቸውና ብትንትን ያረጋቸዋል ስለዚህ ልክ ትነቱ እንደተነሳ ከባህሩ ላይ ቀድሞውኑ አየሩ ቀዝቀዝ ያለ ስለሆነ በተራሮቿ ምክንያት አየሩ ቀዝቀዝ ያለ ስለሆነ ገና ሲሄዱ ይበታተናቸዋል ወይም ደግሞ ወደ ዝናብነት እንዳይቀየሩ ስለሚያረጋቸው ተመልሰው ተበታትነው እዛም ይወድቃሉ እንደ ስፕሬ በቃ ሀገሪቷ ላይ እንዲሆኑና ፎግ ሆነው ይቀራሉ ስለዚህ ዝናብ የሚወርድ ነገር እኛ የምናውቀው ነገር የለም ፎግ ነው ያለው ያ ፎግ ደግሞ ሀገሪቱን ለምለም እንድትሆን ያረጋታል እዚያም ረጠብ ያሉ ነገሮችን እንድታዩ ያደርጋቸዋል ፎጉ ነው እንጂ ዝናብ የሚባለው ነገር አያውቁትም እንደው ይሄ ፎግ እየተሰፈረ ሲለካ አንድ ያየሁት ንጽጽር ነበርና እየተሰፈረ ፎጉ ሲለካ ማለት ነው አሁን ፔሩ ላይ የሚዘንበው ዝናብ ተብሎ እነሱ የሚያውቁት ዝናብ እንደ ስፕሬይ ያለ ነው ይሄ በቃ አይደለ ልክ ፊታችሁን እንደዚህ የምትረጩት ስፕሬይ የለም ልክ እንደዛ እንደ ስፕሬይ ያለ ነውና ልክ ይሄ ፎጉ ተበታትኖ ሲወድቅ እነሱ ዝናብ ይሉታል ሬን ይሉታልና ፔሩ እዚች ዋና መዲናዋ ሊማ ላይ በዚህ በፎግ ምክንያት የሚፈጠረው እርጥበት እንደው ሰፍራችሁ ብትለኩት አዲስ አበባ ላይ አንድ ቀን ለ2 ሰዓት የሚዘንብ ዝናብ እዚች ሊማ ላይ ለ100 ዓመት ላይኖር ይችላል ያን ያለ የውሃ ክምችት ስለዚህ ተበታትኖ ስለሚሆን ስትሮንግ አይደለም አቅም የለውም ልክ እንደ ስፕሬይ ዝም ብሎ ይመጣል ግን ዳመና ሆኖ ነገሮችን ጉም ሆኖ ነገሮቹን እንደዚህ ጽዋቶቹን ምናምን ያረጥባቸዋል ማለት ነው በዚህ ምክንያት አይዘንብም እንግዲህ ካጠገቧ ከሚነሳው ባህር ይሄን ያህል ከዝናብ ሩቅ ከሆነች ከሌላ ቦታ የሚመጣ ዳመና እንግዲህ ከሌላ ቦታም ዳመና ይመጣል አይደለ የግድ ከባህር የራቁ በጣም ሩቅ የሚባሉ ሀገሮችም ዝናብ ያገኛሉ ምክንያቱም ከብዙ የውሃ አካላት ከወንዝ ይነሳል ከምናምንና ይሄም ከባህር የሚነሳውን ብቻ ተተን ከአማዞን ጫካ ራሱ ከአማዞን ወንዝ ከብራዚል የባህር ዳርቻ ከላይ ከኮሎምቢያ ከቬንዙዌላ ባህር ዳርቻዎች እየተነሳ ደግሞ የሚመጣ ዳመና አለ ይሄ ዳመና
ዳመና ይመጣና በጣም ኃይለኛ ዳመና እኮ ነው በንፋስ ተገፍቶ ይመጣና አንዴንስ የሚባሉ ተራሮች ጋር ይደርሳል። የፔሩ ዋና መዲና ሊማ ከሌላው ዓለም የምትለየው በተራራ እንደዚህ ከርቭ ሆኖ በተራራ ሙሉ በሙሉ የተከበበች ነች። ተራሮቿ ደግሞ በረዶ የያዙ ስለሆኑ ልክ እንደዛ በንፋስ እየተገፋ የሚመጣ ለመዝነብ የሚመጣ እየተንቀለቀለ የሚመጣው ዝናብ የያዘው ዳመና ልክ ሊማ ከተማዋ ላይ ሊገባ ሲል እነዚህ የአንዴንስ ተራሮች ይገጩታል። ከዛ በኋላ ያን ደመና በደንብ ያቀዘቅዙትና እዛው እንዲዘንብ ያደርጉታል። ምክንያቱም እነሱ ቀደም ብያቸዋለሁ በበረዶ የተሞሉ ስለሆኑ ይመጡና ተራራውን ሲገጩት ዳመናው ተራራውን መሻገር ያቅተዋል። ስለዚህ እዛው ተራራው ላይ ዘንቦ ይቀራል ማለት ነው። ታዲያ እንዴት ለምለም ሆነች ስትሉ ዝናብ ከሌለ ለምለም የሆነችበት አንደኛው ምክንያት እንግዲህ እነዚህ ተራሮች የአንዴንስ ተራሮች እንዳሉ ዝናቡን ያስቀሩታል። እዛው ብለናል አይደል? የሚመጣውን ከሌላ ቦታ እነሱ ላይ ሲዘንብ እነሱ ጋር በረዶ ሆኖ ይቀራል። ከዛ በኋላ ሁሉም ተራሮች ከዙሪያዋ በረዶን እያቀለጡ ቀስ እያሉ ይለቁታል ዝናቡን። ያው ወንዝ አለ ማለት ነው። ከተራራው የሚመጣ ወንዝ አለ። ስለዚህ 3-4 ወንዝ በተለያየ አቅጣጫ ስለሚመጣ ያ ወንዝ አፈሩን በጣም ለምለም እንዲሆን አድርጎታልና አሁን ላይ እንግዲህ እንኳን የዘራችሁትና የኮተኮታችሁት ቀርቶ የጣላችሁትም ይበቅላል ሊማ ላይ የሚባለው በዛ ምክንያት ነውና በጣም ለምለም ነው። በጣም ፎጊ ነው። ዝናብ የሚባል ነገር የለም። በጣም አይሞቅም፣ በጣም አይበርድም። በቃ መካከለኛ የሆነ ነው። ጀስት ያልባችኋል። ላብ አለው ግን ላቡ ከውስጥ አይሞቅም። ይሄ በቃ ከውስጥ ይሄ ሞቋችሁ በጣም የሚጨንቃል አይደለ? ልክ እንደዛ አይደለም። እና ለምሳሌ ከዚህ በፊት በጣም ሞቃት የሚባል የኩዌት ሲቲን ጎብኝቻለሁ። ኩዌት ሲቲም እንግዲህ በየአመቱ ዝናብ ያገኛል። በጣም ኃይለኛ አጥለቅላቂ ዝናብም ይመጣል አይደለ? አንዳንድ ጊዜ በጣም ቅዝቃዜም ይሆናል የክረምታቸው ሰዓት እና ይሄኛው የሚለየው ግን ክረምት የሚባል ነገር የለም፣ በጋ የሚባል ነገር የለም። ሁሉም እና ስትሬቶቹም ቤቶቹ ራሱ ሲሰሩ ጣራቸው ራሱ ብዙ ትኩረት አይደረግበትም። ምክንያቱም ምንም ከልለው የሚያስቀሩት ነገር ስለሌለ የጣራዎቹ ቲክነስ ራሱ በጣም ስስ ነው። ብዙ ይሄ አስበው ተጨንቀው ጣራ ላይ እንደሌሎች ሀገሮች ብዙ አይደክሙ እና በጣም ቺፕ በሆነ ነገር ነው ጣራቸውን የሚከልሉት። ጀስት መከለል ብቻ ነው እንትኑ እንጂ ምንም አይነት ዝናብ ስለማይዘንብ ማለት ነው። ስለዚህ ያልባችኋል። ፊታችሁን አሁን እኔ እንደምታዩት እያላበኝ ነው። ያልባችኋል ግን ሲያልባችሁ ይሄ ስፕሬይ እየተረጨባችሁ ስለሆነ ነው የሚያልባችሁ የሚመስላችሁ እንጂ ይሄ ከውስጣችሁ በቃ እንደዚህ ያላበ ሙቀት አጨናንቋችሁ እንትን የሚል የለም። እንደምታዩት ሹራብ ነው የለበስኩት እኔ። በአብዛኛው ቦታ ስትሄዱ ሹራብም ቲሸርትም ይደረጋል፣ ቀለል ያለ ነገር ያደርጋል። ይሄኛው ግን ያው የተፈጥሮ ክስተት ያለው ሊማ ላይ ብቻ ነው። ፔሩ በአጠቃላይ ዝናባማ ነች። በጣም ለምለም ነው። የአማዞን ጫካም እንግዲህ 60% ሀገሪቷ የአማዞን ጫካ ነው። የአማዞን ወንዝም የሚነሳው ከዚችው ሀገር ነው፣ ግዙፉ የምንለው በዓለማችን ላይ ማለት ነው። ስለዚህ እሱም የሚነሳው ከዚችው ሀገር ነውና በዚህ ምክንያት በጣም ለምለም ነች ሀገሪቱ። እቺ ግን በጣም የምታስደንቅ ከተማ ነች ሊማ ማለት ነው። እኔ እንግዲህ ካየኋቸው ዋና ከተማዎች ሁሉ በጣም የተለየ በጣም የሚያስገርም እንግዳ የሆነ የተፈጥሮ ጠባይ ያለው ነው። ሆፉሊ በጣም በቀላሉ ተረድታችሁታል ብዬ አስባለሁ። እንዲህም አለ እንግዲህ ጉዞ ከሚያሳየን ነገር የለም። ተአምራዊ የሆኑ በጣም ብዙ ነገሮችን ነው የሚያሳየን እና አንደርስታንድ አድርጋችሁታል እንዴ ነው? ኮሜንት ላይ እስቲ ጻፉልኝ። ለማንኛውም እንዴት አያችሁት? የሚያስገርም ነው። ሰብስክራይብ በማድረግ የዶል ምልክቷን መጫን ታዲያ እንዳትዘነጉ። ማንሄድበት ማንረግጥበት የዓለም ምድር የለም። ስቶሪ ታይም። ለመሆኑ ፔሪዎች እነማን ናቸው? እንዴት ወደ ቅኝ ግዛት ገቡ? እንዴት ታሪክና ማንነታቸውን እስከ ማጣት ደረሱ? አሁንስ ምን ላይ ናቸው የሚለውን ባጭሩ ሎንግ ስቶሪ ሾርት አድርጌው የምነግራችሁ የ1000 ዓመት ታሪክ በጣም ባጭር ደቂቃ ለማሳጠር ልሞክር። ፔሩ ማለት እንግዲህ በደቡብ አሜሪካ አህጉር ውስጥ ካሉ ሀገራት መካከል አንዷ ናት። ይሄውም እንግዲህ ቀደምት ስልጣኔ የነበራት የኢንካ የሚባሉ ነዋሪዎች ነበሩ። ያው ኢንካ የሚባል ስልጣኔ ነበረ በዚህ በደቡብ አሜሪካ ላይ። ይሄም ስልጣኔ እንግዲህ የኢንካዎች ስልጣኔ እዚህ ደቡብ አሜሪካ ላይ ካሉ ስልጣኔዎች በጣም ገናናና አንዱ ነበረ። ያው በጣም ብዙ ስልጣኔዎች እንዳሉ ታውቃላችሁ እዚህ ደቡብ አሜሪካ ላይ የተነሱ ማለት ነው። በሜክሲኮም ቪዲዮ እንዳየ ነው። እነዚህም እንግዲህ የራሳቸው ስልጣኔ ነበራቸው። ድንችን ለዓለም በማስተዋወቅ እንግዲህ ቅድም ከድንች ጋር ተያይዞ ያነሳነውን አይታችኋልና ድንች የሚባለውን በማስተዋወቅ የተለያዩ ባህላዊ ሕክምናዎች የራሳቸው የሆነ ቄቹዋ የሚባል ቋንቋ ነበራቸው። ከዛም ባሻገር የራሳቸው ሃይማኖት ነበራቸው። በሃይማኖትም እንግዲህ በወቅቱ ያመልኩ የነበሩት መሬትን ምድርን ያመልኳት ነበር። ህይወት የምትሰጠን እሷ ነች ብለው ምድርን ያመልኳት ነበር። ያው ቅድም አይተናል እንዴት እንደሆነ ምናምን ያለውን ዝርዝር ሁኔታ። እንዲሁም ፀሐይን ያመልኩ ነበር። ለሁለቱም የራሳቸው ቤተ እምነት ነበራቸው። ከዛ በኋላ እንግዲህ እነዚህ ቋንቋ የራሳቸው እምነት፣ የራሳቸው ባህል፣ የራሳቸው ግዛት የነበራቸው ግዛታቸው ራሱ በጣም ሰፊ ነው። ወደ ታች እስከ ቦሊቪያ ቺሊ ድረስ የሚደርስና ከላይ ደግሞ እስከ ኮሎምቢያ ድንበር የሚጠጋ ሰፊ ግዛት እንደነበራቸው ነው የኢንካ ስልጣኔዎች የሚያመለክተው። ከዛ በኋላ እንግዲህ በ14ኛው መቶ ክፍለ ዘመን ስፔናውያን አውሮፓዎች መጡ፣ ቀኝ ገዢዎች ማለት ነው። ቀኝ ገዢዎቹ ቀኝ ሲገዟቸው መጀመሪያ ያደረጉት ምንድነው? በጦርነት ስለማይችሏቸው በጣም ጎበዝ ተዋጊዎች፣ በጣም ጎበዝ ገንቢዎች ነበሩ። አት ዘ ሴም ታይም እንግዲህ ምንም አይነት ዘመናዊ መሳሪያ ሳይጠቀሙ እንደ ማቹ ፒቹ ያሉ ከድንጋይ ብቻ የተዋቀሩ ከተሞችን በመገንባት ይታወቃሉ ኢንካዎች። ከዛ በኋላ እንግዲህ እነዚህ አውሮፓውያን ምንድነው ያደረጉት? የዚህ ንጉስ የኢንካዎቹን ንጉስ ይጠሯቸዋል። ለዲፕሎማሲ እንነጋገር ብለው ለግብዣ ይጠሯቸዋል። ንጉሱም እንግዲህ ከአውሮፓዎች ጋር ልነጋገር ብለው አክብረው ከስፔን ነገስታት ጋር ለመነጋገር በሄዱበት ጊዜ ንጉሱን አግተው እዛው አስቀሯቸው ማለት ነው። በኋላ የኢንካ ባለስልጣናት እንግዲህ ተሰባስበው
ተሰባስበው ንጉሳችንን ልቀቁልን ሲሉ ክፈሉ ወርቅና ብር ክፈሉ አሏቸው። በወቅቱ የነበረ በጣም ብዙ ወርቅ በጣም ብዙ ብር ለስፔን መንግስት ከፈሉና ሻውንስ ንጉሳችንን ልቀቁ ሲሏቸው ብሩን ከወሰዱ በኋላ ንጉሱን ገደሏቸው ስፔኖች። ከዛ በኋላ ወደዚህ ሲመጡ በሽታ ይዘው ነው የመጡት አውሮፓውያን። ታሪካቸው በጣም የሚያሳዝነው እዚህ ጋር ነው የፔሩዎች ታሪክ የሚጀምረው። በሽታ ይዘውባቸው መጡ። በጣም ተላላፊ የሆነ በሽታ ይዘውባቸው መጡና በፔሩ ያ በሽታ ተሰራጨ። በጣም ብዙ ኢንካዎችን ጨረሳቸው ማለት ነው። ታሪኩ እንደሚነግረን ከሆነ 90% የሚሆኑ የኢንካ ህዝብ ማለትም የቀደምት ፔሩ ህዝብ ማለት ነው ያለቀው በዚህ በሽታ ምክንያት ነው ማለት ነው። እነዚህ አውሮፓዎቹ ይዘው በመጡት በሽታ ምክንያት ማለት ነው 90%ዎቹ አለቁ። የቀሩት 10%ዎቹን ደግሞ በቀኝ ገዟቸው፣ ያው ተቆጣጠሯቸው። ከተሞቻቸውን ማምለኪያዎቻቸውን አፈረሱ። ከዛ በኋላ ቋንቋና ሃይማኖታቸው ላይ ነው የሰሩት። ሃይማኖታቸው እንግዲህ ቅድም እንደነገርኳችሁ መሬትን ያመልካሉ፣ ፀሐይን ያመልካሉ። ከዛ ወደ ካቶሊክ እምነት ወሰዷቸውና የካቶሊክ እምነትን አስፋፉ። በወቅቱ የነበሩ የፀሐይና መሬት ይመለኩባቸው የነበሩ ቦታዎችን በሙሉ የካቶሊክ አብያተ ክርስቲያናት ሰሩባቸው። ቋንቋቸው ደግሞ ይሄ ቄቹዋ የሚባለው ቋንቋቸው ኋላ ቀር እንደሆነ በመንገር የስፔንኛ ቋንቋ ወይም ስፓኒሽ ቋንቋ አስለመዷቸው ማለት ነው። ከዛ በኋላ እንግዲህ ፋሽንን ከቋንቋ ጋር እያገናኙ ማምጣት ጀመሩ። ይሄውም ቀጣዩ የፔሪ ትውልድ እንግዲህ ልክ ስፓኒሽ መናገር እንደ አራዳነት፣ እንደ ዘመናዊነት፣ እንደ አውሮፓዊነት መስሎ ታደገ። ከዛ በኋላ ስፓኒሽ ቋንቋ መናገር ጀመሩ ማለት ነው። ቀስ እያለ እንግዲህ ይሄ ቄቹዋ የሚባለው ቋንቋ እየተዳከመ ሲሄድ ቋንቋው በመዳከሙ ከፍተኛ ቁጭት የነበረባቸው ፔሪያውያን ደግሞ ለቋንቋችን መጥፋት የለበትም ይሄን ለትውልድ ትውልድ ማስተላለፍ አለብን በማለት ተቆጭተው ተነሱ። ከዛ በኋላ ለልጆቻቸው ቄቹዋ ቋንቋን እያስተማሩ ቋንቋው እንዳይጠፋ ለማድረግ ሞከሩ ማለት ነው። እንግዲህ ስፔኖች በ14ኛው መቶ ክፍለ ዘመን መጡ ወደ ፔሩ። ከዛ በኋላ ፔሩን ይዘው እንግዲህ ለረጅም ዘመን ነው የቆዩት እስከ 18ኛው መቶ ክፍለ ዘመን ማለት ነው። እና ተጽኗቸው ብዙ ትውልድ መጣ ሄደ። ቋንቋው በጣም ብዙ ተዳከመ። ቄቹዋ ኦልሞስት በመጥፋት ደረጃ ላይ ተጋርጦበት ቀረ። ስፓኒሽ ደግሞ በስፋት ይነገር ጀመረ። ከዛ በኋላ 18ኛው መቶ ክፍለ ዘመን ደግሞ ዳግም ነፃነታቸውን መልሰው አገኙ። ወይም ስፔን ተዳክማ ለቃ ስትወጣ ከቀኝ ግዛት መልሰው ግዛታቸውን በመቆጣጠር ይሄ ቄቹዋ የሚባለውን ቋንቋ እንደ አዲስ የማስተማርና እንዲያብብ ለማድረግ ሞከሩ። ዛሬ እንግዲህ በመላው ፔሩ ስፓኒሽ ቋንቋ ዋና ቋንቋ ሆኗል። ነገር ግን ይሄ ቄቹዋ የሚባለው ቋንቋ አሁን ላይ በተወሰኑ ፔራውያን ማለት ያው ትንሽ በማይባሉ ቁጥራቸው በሚሊዮን የሚቆጠር ግን ማይኖሪቲ በሆነው ዘንድ ይነገራል። ቋንቋው ሙሉ በሙሉ አልጠፋም ማለት ነው። አሁን በሀገሪቱም ብሔራዊ ቋንቋ ደረጃ ስናይ ሁለተኛ ብሔራዊ ቋንቋ ቄቹዋ ነው ከስፓኒሽ ቀጥሎ ማለት ነው። እንግዲህ እንደዚህ ያለ ሲሄድ እንግዲህ ሃይማኖታቸውን በተመለከተ ደግሞ ሃይማኖቱ መጥፋት የለበትም በማለት የሚቃወሙ ነበሩ። ያ ካቶሊክን አንቀበልም ብለው የሚቃወሙ ነበሩ። እነዛ ሰዎች ደግሞ ምንድነው ያደረጉት? ባህሉን አላስቀሩትም። ቀደም እንደነገርኳችሁ አሁንም ድረስ ኤግዚስት ያደርጋል ይሄ መሬትን የማምለክ ፀሐይን የማምለክ ጉዳይ እና ፀሐይ የማምለክ የሚለው በየጊዜው እየተዳከመ ሄዶ ሲጠፋ መሬትን የማምለክ ግን አሁን ድረስ አለ። አሁንም ድረስ ከባህላቸው ጋር ተሳስሮ ከሃይማኖት ጋር ባያያዙትም ወይም አሁንም ድረስ ሃይማኖት ነው ባይሉትም መሬትን ግን አንሊሚትድ በሆነ ሁኔታ መሬትን ማክበር ለመሬት የተለየ ክብር በመስጠት እንግዲህ እንደቀደመው ሃይማኖት ተብሎ ባይወሰድም አሁን መሬት አንሊሚትድ የሆነ ሪስፔክት ይገባታል ብለው ያምናሉ። ቀደም እንደነገርኳችሁ ማለት ነው። እና እየተዳከመ ቢመጣም በኋላ ሰርቫይቭ አድርጎ እንግዲህ አሁን በሁሉም ፔሩ ዘንድ መሬት ትከበራለች። ቀደም እንደነገርኳችሁ መሬት በጣም ትወደዳለች። መሬት ምግብ ጭምር እስከ መጋበዝ ትደርሳለች ማለት ነው። እና እንግዲህ ይሄንን ይመስላል ያው ስቶሪ ታይማችን። አይኖ የረጅም ዘመን ታሪክ ስለሆነ አሳጥሬ ለማቅረብ ነው የሞከርኩት። ኦኬ እንግዲህ የፔሩ ባህላዊ ምግብን ሳነሳ ያው ቅድም እንዳወራ ነው ድንችና ፔሩ የሚነጣጠሉ ነገሮች አይደሉም። ድንች ትልቁ አይከናቸው ነው። ስለዚህ እያንዳንዱ ምግባቸው ላይ ድንች ይጨምራሉ። ምግቡ ውስጥ ራሱ ድንች ባይኖር እንደ ማጌጫ ይቀመጣል ከላይ ማለት ነው። ስለዚህ አሁን እዚህ ከፊት ለፊቴ ኢክኗቦል የሚባለው ይሄ የባህል ምግባቸው ማለት ነው። እንደምታዩት ከላይ ለማስጌጫ ድንቹን ቀይ ድንች አለ። እንደገና እዚህ ጋር የተለያየ አይነት ድንች አስቀምጠዋል። እዚህ ጋር ድንቹን እንደ ጌጥ ተጠቅመውት እዚች ጋር ቺክን አለው፣ በቆሎ አለው። ሞር ሄልዚ የሆነ ምግብ ነው እንደምታዩት። እንግዲህ ድንች ኤቭሪዌር በቃ ምግባቸውም የባህላዊ ምግባቸው ምናቸውም በቃ ድንች። ፔሩ በድንች ቀልድ አታውቅም። ልክ ይሄ ኢትዮጵያ ብላችሁ ቡና እንደምትሉት አይነት ፔሩ ብላችሁ ድንች ነው የምትሉት በቃ እና በጣም ይጣፍጣል። በቆሎ አለው፣ ቲማቲም አለው፣ ትንሽ ቃሪያ አለው። ዋው ድንቹ ቺፕሱ ራሱ ደስ ይላል። በጣም ነው ደስ የሚለው በጣም ወይስ አሁን በደንብ አጣጥመን እንብለዋ። ኦኬ አሁን ደግሞ ያለነው ማርካዶ ዋን ወይም ደግሞ ማርኬት ዋን ያለነው። ስለዚህ ዛሬ እንግዲህ የፔሩ ገበያ ስንመጣ ደግሞ አንድ የተለየ ነገር አለ። ፔሩና ድንች። እንግዲህ ድንችን ስናነሳ ልክ እኛ ሀገር ድንች እንደምንለው አንድ ፍራፍሬ ብቻ አይደለም ድንች። እዚህ የተለየ ከአምልኮ እስከ ብሔራዊ አርማነትና ከዛም የተሻገረ በጣም ሰፊ ታሪክ ያለው ነው ድንች።
ድንችን ለመጀመሪያ ጊዜ ለዓለም ያስተዋወቀችው እንግዲህ ፔሩ ናት። ድንችም ለመጀመሪያ ጊዜ የተገኘው ለምግብነት የዋለው ከዛ በኋላም ደግሞ በ15ኛው መቶ ክፍለ ዘመን ለቀሪው ዓለም የተዋወቀው ከዚህችው ከፔሩ በመሆኑ ፔሩ ውስጥ ድንች ዘርፈ ብዙ ነገር አለው። ቅድም እንዳልኳችሁ ከአምልኮ እስከ ምግብነት የሚውልበት ማለት ነው። ስለዚህ አሁን ላይ እንግዲህ ድንችን የቀሪው ዓለም የሚያውቀው ወይ 3 ወይ 4 አይነት ድንች ሊሆን ይችላል። ነገር ግን ፔሩ ውስጥ 4500 አይነት የድንች ዝርያዎች አሉ። እጅግ በጣም የተለየ አይነት ቀለም፣ መልክ ያላቸው ለተለያየ አገልግሎት ለምግብ፣ ለመድኃኒት፣ ለሌላም የሚውሉ ማለት ነው። ስለዚህ እዚህ መርካዶ ውስጥ ገብተን እንግዲህ ስለ ድንች እያወራን ብዙ ነገር እናያለን ማለት ነው። ያው ድንች እንደምታውቁት በዓለማችን ላይ እንግዲህ 4ኛ የሚበላ ምግብ ነው። በቀዳሚነት የሚጠቀሱት ከ1 እስከ 3 ያሉት ሩዝ፣ ስንዴና በቆሎ ናቸው። ከነሱ በመቀጠል 4ኛ ምግብ ነው ማለት ነው ድንች ማለት ነው። እንግዲህ ድንች በጥንታውያን የፔሩ ዘመን እስከ መመለክ ጭምር የሚደርስ ወይም ደግሞ የድንች አምላክ የሚባል ነበራቸው። በየደጃቸው ላይ እየሰቀሉ ድንችን ያመልኩ ነበር ማለት ነው። አሁን ላይ እንግዲህ ከቀይ ድንች አንስቶ የተለያየ አይነት የድንች ዝርያዎች በቀለም በመልክ የሚለያዩ በአይነት የሚለያዩ ብዙ አይነት የድንች ዝርያዎች አሉ ማለት ነውና ገበያም ላይ ስትመጡ በጣም ሰፊውን ቦታ የሚይዙት ድንቾች ናቸው እንደምታዩት ማለት ነው ገበያዎቻቸው ላይ ስትመጡ እና ድንች እጅግ በጣም ዘርፈ ብዙ የሆነ የራሱ የሆነ አመጣጥና የራሱ የሆነ ታሪክ አለው ማለት ነው። እንግዲህ ድንች እንግዲህ ተገኘ የሚባለው የድንች ታሪክ እንደሚያመለክተን እስከ 7000 ዓመት ወደ ኋላ ይሻገራል። ከዛ በኋላ በፔሩ የሚኖሩ የተለያዩ ስልጣኔዎች ነበሩ በየጊዜው ተነስተው የወደቁ እንግዲህ ከ7000 ዓመት በፊት ነው ድንችን ያገኙት። ከዛ በኋላ ለምግብነት ተጠቀሙት። ነገር ግን ለረጅም ዓመት ፔሩ ብቻዋን ድንችን ስትመገበውና ከድንች ጋር ስትኖር ቀሪው ዓለም ስለ ድንች አያውቅም ነበር። በ15ኛው መቶ ክፍለ ዘመን ግን በተለይ አውሮፓውያን ወደ ፔሩ ከመጡ በኋላ ነው ድንችን ሲበላ ያዩትና ምንድነው ይሄ ተክል ብለው ወደ ሀገራቸው በመውሰድ በመትከል ጭምር ለዚህ ያደረሱት ማለት ነውና አሁን ላይ እንግዲህ ድንች ከዶሮ ጋር ይበላል። ከተለያየ ነገር ጋር ድንችን ትመገቡታላችሁ እዚህ ሀገር ላይ ማለት ነውና የተለያየ አይነት አሰራር አለው። ቅድም እንደነገርኳችሁ ደግሞ አልፎ ተርፎም ከአምልኮ ጋር ጭምር የሚውልበት የራሱ የሆነ አሰራርም ጭምር አለው ማለት ነውና እንግዲህ ሁልጊዜም ጉዞ ስትሉ ጉብኝት ስትሉ ከሀገራችሁ ስትወጡ በጣም የሚያስገርሙ ብዙ ነገሮችን ነው የምታዩትና ድንች እንግዲህ በቀደመው ዘመን እስከ መመለክ ይደርስ ነበረ። አሁን ላይ እንግዲህ የተለያዩ ባህላዊ ክንውኖቻቸውንም የሚከውኑት ስቲል በድንች ነው ማለት ነው እና ስለዚህ ፔሩን አንስቶ ድንችን አለማንሳት አይቻልም ማለት ነው። ለመጀመሪያ ጊዜ እንግዲህ በስፔን ተወረዋል። ያው በስፔን ቅኝ ተገዝተዋል። ስፔኖች ለወረራ ሲመጡ ነው ድንችን ለመጀመሪያ ጊዜ የተዋወቁት ማለት ነው። ከዛ በኋላ ድንችን ከተዋወቁ በኋላ ወደ ሀገራቸው ይዘውት ሄዱ። ለመላው አውሮፓ ደግሞ ስፔናውያን አስተዋወቁት ማለት ነው። ዛሬ ትንሽ ቀኑ ነፋሻማ ነገር ነው። ስለዚህ በነፋሻማ ሁኔታ ውስጥ ሆነን ነው እንግዲህ እየጎበኘን ያለን። ስለ ድንች ሲነሳ እንደውም ቆጪ ፓርፓቾ የሚባል እዚህ የፈለኩት ነበር ማርኬት ውስጥ ለማሳየት። ቆጪ ፓርፓቾ የሚባል የድንች አይነት አለ። ያም የድንች አይነት ከለመድ ነው እኛ ከምናውቀው አይነት ድንች የተለየ ጠመዝማዛ ነውና እሱ ከጋብቻ ጋር ይያያዛል። ከጋብቻ ጋር ይያያዛል ማለት ሴቶች ከማግባታቸው በፊት እዚህ ሀገር በአማቾቻቸው እሱ ድንች ይቀርብላቸውና ድንቹን ሳይጎዱት ልጣጩን እንዲልጡ ይደረጋልና ትልቅ ባለሙያ ሴት አሁን እኛ ሀገር ባለሙያ ሴት የምትባለው ዶሮ አጣፍጣ ስትሰራ ምናምን እንደዚህ አይነት ነገሮች አይደለ? ያው ሴቶች ባለሙያ ናቸው ምናምን የሚያስብለው እዚህ ደግሞ ባለሙያ ናቸው የሚባለው ይሄንን አይነት ጠመዝማዛ ድንች በስነ ስርዓት ድንቹን ሳይጎዱት በስነ ስርዓት መላጥ ከቻሉ እቺ ባለሙያ ሴት ናት ይባላል ማለት ነውና ስሙ ራሱ ትርጓሜው ቆጪ ፓርፓቾ ነገር ነው የሚባለው እና ትርጓሜው በእነሱ የአማች አስለቃሽ አስለቃሽ አማች ወይም አማች አስለቃሽ እንደማለት ነው በእነሱና ድንች ዲስማች በጣም ጥልቅና ዲፕ የሆነ ከጋብቻ ጋር ከባህላቸው ጋር ከፍተኛ ትስስር ቁርኝት ያለው ነው። ድንች ያው የሀገሪቱም ደግሞ ባህላዊ ምግብ በመሆኑ በጣም በከፍተኛ ሁኔታ ክብር ይሰጠዋል። መሬት ላይ ድንች ወድቆ ከተገኘ በቃ እንደ ትልቅ ይሄ ለምሳሌ እኛ አሁን ኢትዮጵያውያን መሬት ላይ እንጀራ ካገኘን ምናምን ወይ ደግሞ እንጀራ እየበላን ከወደቀ ምናምን ድንግጥ እንላለን አይደል? እንጀራ መውደቅ የለበትም በቃ እንጀራ ክቡር ነው ብለን እናምናለን። እነርሱም ከማንኛውም ምግብ ተለይቶ ድንች የተለየ ክብር ነው የሚሰጠውና ወድቆ ከተገኘ ኢቭን ማለት ነው። ስለ ድንች ሳነብ በጣም የገረመኝ ድንች ወጣ ባሉ አካባቢዎች ለምሳሌ ከፔሩ ዋና ከተማ ከሊማ ወጣ ባሉ አካባቢዎች እንደውም የሚታመነው በባህሉ ድንች ህይወት አለው ብሎ ነው የሚያምኑት። ህይወት አለው ማለት በቃ ከወደቀ ያለቅሳል፣ ያዝንብናል፣ ተጨማሪ ዘር አይሰጠንም ብሎ ያምናሉ። ይሄ እንግዲህ ከዋለላቸው ውለታ አንጻር ነው። ድንች ያው እኛ ሀገር በስፋት የሚበላው እንጀራ አይደለ? ልክ እነሱ ሀገር የሚበላው ደግሞ ልክ እንደ እንጀራ በስፋት የሚመገቡት ምግባቸው ስለሆነ ድንች በማንኛውም
መንገድ እጅግ በጣም የተከበረ ነው። እንደውም እስከ ቅርብ ጊዜ ሀገሪቱ ዋና ሲምቦል ሆኖም ጭምር እስከ ማገልገል ደርሷልና አሁን ላይ በተለያየ መልኩ የምታገኙትና ባህላዊ መድኃኒቶችም ይሰሩበታል ከድንች ማለት ነውና ፔሩና ድንች ቢዘረዘር የማያልቅ ሰፊ ታሪክ ነው ያላቸው። በባህላቸው በአምልኮታቸው እንዳልኳቸው የድንች አምላክ የሚባልም ጭምር ነበራቸው። ድንችን እስከ ማምለክ ጭምር የደረሱበት ሰፊ ታሪክ አላቸውና ኤኒዌይስ ፔሩና ድንች በጣም ውስብስብ ሰፊ ታሪክ ነው ያላቸው። እንግዲህ ፔሩ ውስጥ ዘንቦ እንደማያውቅ ራሱ ማለት ቢዘንብ ራሱ ዝናቡ እንደሚጨርሳቸው የምታውቁት አገነባቧን የከተማዋን ስታዩ ነው። ምንም አይነት አሁን ድሬን የሚባል ነገር አታዩም እንደ ሌሎች ከተሞች፣ ወይ ደግሞ ውሃ መፍሰሻ ቦይ የሚባል ነገር አታዩም። አሁን አብዛኛው እንደውም ያደጉ ሀገሮችም ስታዩ ቦዮቹ አይታዩም አይደል? ከስር ያደርጓቸውና ከላይ በድሬን ውሃ ወደ ውስጥ እንዲገባ ያደርጉታል። እዚህ ግን ድሬን የሚባል ነገር የለም ጭራሽ። ሉክ አገነባቡን ራሱ አሁን ዝናብ የሚኖረው ሀገር ከሆነ እንደዚህ አይገነባም። ራሱ ስታዩት ግንባታው ራሱ ይነግራቸዋል በቃ ዝናብ አይቶ እንደማያውቁ። ሉክ አሁን ይሄ ዝቅዝቅ ይላል አያችሁት? ወደዛ ዝቅዝቅ ይላል እና እንደዚህ አይገነባም። ላይክ ያው ታውቁታላችሁ እንግዲህ ገንቢዎች። ሉክ አሁን ሱቁን ይዩት፣ ምንም አይነት ማገጃ የለውም። እዚህ ጋር ኃይለኛ ዝናብ ቢዘንብ ኖሮ ቀጥታ ወደ ሱቁ ነበር የሚገባው። ግን እዚህ ጋር ተዘቅዝቀው ይገነባሉ፣ ምንም ይገነባሉ። እንደምታዩት ምንም ውሃውን የሚያስገባ ድሬን ቢዘንብ እንኳን ተብሎ እንትን ያለ ድሬን ራሱ አታዩ። የለም ውሃ ማስገባ አይሰራም። አቶል በቃ የለም። ለዚህ ነው በጣም ብዙ ዶክመንተሪዎች ስታዩ ምናምን በቃ የማይዘንብባት ሀገር ይሉና አንድ ቀን ግን ቢዘንብ እንደው ማለት ያው ፈጣሪ ስራ ያው ዘንቦ ያቅም በታሪካቸው ግን አንድ ቀን ቢዘንብ የሆነ ኢትዮጵያ ምናምን ሌላውም ሀገር በቃ አይቶት የሚያውቀውን አይነት ዝናብ እዚች ሊማ ላይ ቢዘንብ ከተማዋ ሙሉ በሙሉ ትጠፋለች ተብሎ ነው የሚታሰበው። ምክንያቱም ለዝናብ አልተገነባችም። በቃ ለዝናብ ተብሎ አልተገነባም። አሁን ዱባይ ካያችሁ እንደዛ እንኳን ገንብተው ያው ሁሉ ቱቦ አድርገው እንኳን ያስቸግራቸዋል አይደለ ሲዘንብ። እዚህ ጭራሽ ዝናብ አይተው አያውቁም እና እንደምታዩት ነው ስትሬቶቹ ልሙጥ ናቸው። በቃ ምንም አይነት ቱቦ ቦይ ምናምን ወፍ የለም እና እንደምታያቸው ናቸው። ምንም ነገር የለውም መሬቱ ዙሪያ ገባውን ብታዩ እነዚህም በቃ አትክልት ናቸው። ምንም ነገር የለም እና ይህን ካነበብኩ በኋላ እንደውም እኔ በቃ እንትን እያልኩ ነበረ ቆይ እስቲ እንዲህ ታድርገው ምናምን በጣም ጥያቄ ፈጥሮብኝ ነበር። ግን በቃ ከተማውንም ስታዩት የሚነግራቸው ይህንን እና የሚገርም ነው። ብቻ አሁን ዝናብ አጠር የሚባሉ ወይም ድርቅ ሊመታቸው የሚችል አካባቢዎች እንዳሉ ይታመናል። ያው አለ አይደለ ለተወሰነ ጊዜ ላይዘንብ ይችላል ምናምን እንጂ እኔ እንግዲህ ኩዌትንም ጎብኝቻለሁ። በጣም ደረቃማ የምትባል ሀገር ነች። በጣም የሚያቃጥል ፀሐይ ያለበት። እዚህ ግን በቃ ፀሐይ አለ ታያላችሁ፣ ግን ፀሐይ አያቃጥልም። ምንም የስፕሬይ ሀገር በሉት። የሚገርም ነው። አንተ ስራ እያሉ መቀጠል። እነዚህ ባህላዊ አልባሳቶቻቸው ናቸው እንደምታዩት። ባህላዊ አልባሳቶቻቸው እንደዚህ ናቸው። እንደ ካባ ነገር እኛ ሀገር ሴቶቹ ካባ ከላይ ጥልቅ የሚያደርጉት ነገር አለ አይደል? እንደዛ ናቸው። ይሄ ባህላዊ ልብስ ምናምን መሸጫቸው ስካርፕ ምናምን ኮፍያ ያችሁት። ይሄ ባህላዊ ልብስ የዚህ ሀገር እንደዚህ አይነት ናቸው። ሹራብ ዋው ሶ ከለርፉል ናቸው። በጣም ነው የሚያምሩት። ያችሁት ከላይ ጥልቅ ነው የምታደርጉት። በስመ አብ። እዚህ ጋር ያለው የከተማው ውበት የዘንባባዎቹ ግዝፈት ረዣዥም ናቸው። ዘንባባዎቹ ታያቸዋላችሁ። ቀጥ ብሎ ላይ ነው ያለው። ለከተማው የሚገርም ውበት ነው የሰጠው። የሚገርም እንግዲህ እንደምታዩት ያው በሃይማኖታቸው ካቶሊክ እንደሆኑ ነግሬያቸዋለሁና በየቦታው ላይ ስታዩ እንደዚች አይነት አነስተኛ ፓርክ እያደረጉ በጣም የምታምር ፓርክ ይሰሩና መሀል ላይ የቅድስት ድንግል ማርያምን እንደዚህ አይነት ስታቹ ያቆማሉ ማለት ነው። ሐውልት እንደምታዩት እዚህ ጋር የቅድስት ድንግል ማርያም ሐውልት አለ። እዚች ጋር አሳዎች አሉ ምናምን ዲት እንደሚያምር እዩት። እና እንደዚህ አይነት የቅድስት ድንግል ማርያም ስታቹ በየቦታው ነው የምትመለከቱት። በጣም የሚያምር በቃ ከአበባው ከለርፉል መሆን ጋር ምናምን ተዳምሮ የሰጠው ውበት ልነግራችሁ አልችልም። አይናችሁ የሚመለከተው ነገር ሁሉ ደግሞ አረንጓዴ። እንደው እግዚአብሔር ስራው ያልቅበት። አስባችሁታል? አየር ንብረቱ አይሞቅ አይቀዘቅዝ፣ በቃ እንዴት ደስ እንደሚል። በቃ ግን ፎጊ ነው፣ በቃ በጣም ፎጊ ነው። እንግዲህ ከተማዋ መሀል ነኝ። ይሄ የምታዩት ከተማው መሀል ያለ ፓርክ ነገር ነው። ታዩት ፎጊ ነው በጣም። ዳመናውን ታዩታላችሁ። ይሄ በቃ እንትን ጭጋጉ ዳመና ሳይሆን ጭጋጉ። ሌላው እንግዲህ እዚህ ፔሩ ላይ በተለይ ዋና ከተማዋ ሊማ ላይ ያየሁት ነገር ምንድነው ሰዎች ሳይክል እንዲጠቀሙ በጣም ኢንከሬጅ ያደርጋል መንግስቱ ማለት ነው። እና በዚህ ምክንያት በየቦታው የምታዩት በጣም አስገራሚ ነገር ቢሆንም ነገር ግን ይሄኛው ይለያል። ለምሳሌ እዚህ ጋር እንደምታዩት ሳይክል የሚነዱ ሰዎች ምናልባት ሳይክሎቻቸው ከተበላሹ በራሳቸው እንዲጠግኑ እዚህ ጋር እንደምታዩት ጎማ መንፊያ ነው። ጎማ መንፊያው እዚሁ ላይ የተገጠመ ነው። እዚህ ጋር እንደምታዩት መሬቱ ላይ የተገጠመ ነው። ጎማቸው ላይ አድርገው ጎማቸውን መንፋት ይችላሉ። እዚህ ጋር የተለያዩ መፍቻዎች አሉ። አያችሁት? የተንጠለጠሉ በገመድ ታስረዋል። ከዚህ ጋር ሳይክላቸውን እዚህ ላይ ያንጠለጥሉና ሜንቴናንስ መስራት ይችላሉ በራሳቸው ማለት ነው ሳይክላቸው። እና እዚህ ጋር እንደምታዩት ጎማውን መስሪያ ኤቭሪቲንግ ለአንድ ሳይክል ለጥገና የሚያስፈልገውን ሁሉ ነገር እዚህ ላይ አስቀምጦላቸዋል መንግስቱ። ከዛ በኋላ ያው ባይክ መጠገኛ ቦታ ነው። ባይክ ቴክኒኮ ይለዋል በስፓኒሽኛ። እና በየቦታው ላይ እነዚህ ነገሮች በየቦታው ትመለከታላችሁ። ራቅ አድርጎ ተክሎላቸዋል። ስለዚህ በዚህ ምክንያት እንግዲህ ያው ሰዎች ሳይክል መጠቀም
መጠቀምን ሞር እንዲያዘወትሩ አሁን ስትሪቶቹ ነፃ እንዲሆኑ ምናምን መንግስት ስለሚፈልግ ማለት ነውና በዚህ ምክንያት ያው ብዙ ሳይክሎች ታገኛላችሁ፣ ብዙ ስኩተሮች ይጠቀማል ሰው ማለት ነው በዚህ ምክንያት። ኤኒዌይስ የፔሩ ጉብኝታችን አሁንም እንደቀጠለ ነው ያለነው ደግሞ ተአምረኛዋ ሀገር ተአምረኛዋ ከተማ ሊማ ላይ ነው። በነገራችን ላይ ለትራንስፖርት ደግሞ ሁሉም ነገር አክሰሰብል ነው። ላይክ ባስ አለ፣ ታክሲ አለ፣ ኡበር አለ። ኡበርም ይሰራል። በተለይ ደግሞ ከአሜሪካ ምናምን ለምትመጡ ተጓዦች ከአውሮፓ ለምትመጡ ኡበር ለምትጠቀሙ ያው ኡበር በደንብ ደግሞ ሴፍም ነው። ላይክ ፒን ይሰጣቸዋል። ለምሳሌ አሁን ኡበር ጠርቻለሁ እንደምታዩት ፒን ሰጠኝ፣ 4 ዲጂት ፒን ማለት ነው። ስለዚህ ልክ ታክሲ ውስጥ ስገባ ለድራይቨሩ ይሄን ፒን እነግረዋለሁ፣ ይሄን ቁጥር እነግረዋለሁ። ከዛ ኮንፈርም ሲያደርግ ነው የምንሄደው እንጂ ታርጋ ስለተመሳሰለ ብቻ ይሄ ታክሲ ነው ብላችሁ አትገቡ፣ ወይም ስማችሁም ስለነገራችሁ ብቻ አትገቡም። ጀስት ሴፍቲውን በደንብ ለማጠናከር ማለት ነው። ያው ሴፍቲው ትንሽ ሀገሩ ትንሽ ነው ብዙ ሴፍ ስላልሆነ ከሱ ለመጠበቅ ኡበር ያደረገው ነገር ነው። እንደዚህ አይነት ነገሮች አሉ። ኡበር ብዙ ቦታ ላይ ይጠቀማል። ኢቭን አሜሪካ ውስጥ ራሱ የተለያዩ ስቴቶች ላይ አንዳንድ ስቴቶች ላይ ይሄንን ነገር ይጠቀመዋልና አሁን ኡበሬን እየጠበቅኩ ነው ወደ ሌላ ቦታ ለመቀረጻ ለመሄድ ማለት ነው። መጥቷል ኡበሬ። ሄሎ yes 1 5 and 1 yes እንግዲህ የፔሩዎች የአሁኑ ሰዓት ሃይማኖታቸው ሰፊው የፔሩ ሕዝብ የሚከተለው የካቶሊክ እምነትን ነው። እንደምታዩት እንግዲህ ይሄ ደግሞ ፔሩ ውስጥ ከሚገኙ ግዙፍ የካቶሊክ አብያተ ክርስቲያናት መካከል አንዱና ትልቁ ነው። ስለዚህ እስቲ እንግዲህ ከተቻለ እቺን የካቶሊክ ቤተክርስቲያን ገብተን እንመልከት። በጣም ግዙፍ ነው እንደምታዩት። እስኪ የሚቻል ይመስለኛል። በሩ ክፍት ነው። ኢንሳይድ እንግባና እንመልከተው። በሩ ግዝፈቱ በጣም ትልቅ ነው። ተቀመጡ የሚጸልዩ ስላሉ በዝምታ ነው ማስጎበኛቸው። የሚገርም ነው። ይሄ ቤተክርስቲያን የተገነባው በ15ኛው መቶ ክፍለ ዘመን ስፔኖች ወደዚህ ወደ ፔሩ ከመጡ በኋላ ማለት ነው። የሚገርም በጣም ግዙፍ ነው። የሳን ፔድሮ ቤተክርስቲያን ነው የሚባለው። የሳን ፔድሮ የካቶሊክ ካቴድራል ነው ማለት ነው። በጣም ግዙፍ ነው። በ15ኛው መቶ ክፍለ ዘመን ነው የተገነባው። ማለትም ስፔኖች ለቅኝ ግዛት ወደዚህ ወደ ፔሩ ሲመጡ ማለት ነው። እና እጅግ በጣም ግዙፍ ቤተክርስቲያን። በነገራችን ላይ ይሄ ብቻ አይደለም። በጣም ብዙ የፔሩ የካቶሊክ ቤተክርስቲያኖች በጣም ግዙፍ ናቸው። ይሄ ያለንበት መንደር እንግዲህ በጠቅላላ የቅኝ ግዛትን የሚያመለክት ነው። የስፔኖችን ቅኝ ግዛት በግልጽ የሚያሳይ ነው። ምክንያቱም እያንዳንዱ የምታያቸው ግንባታዎች በቃ የሆነ ስፔን ያላችሁ እስኪመስላችሁ ድረስ እንደምታዩት ሉክ እንዳለ አብያተ ክርስቲያናቱ ኤቭሪቲንግ በቃ ላይክ እንደነሱ የሆነ በቃ ስፔንን አስጎብኝቻችሁ የለ የዛው አይነት ቲም ያለው ራሳቸውም ስለገነቡት እና አብዛኞቹም ህንጻዎች ረጅም ጊዜ ያስቆጠሩ ህንጻዎች ናቸው እንደምታያቸው። ሰላማዊ ሰልፍ ነው አድማ በታይ ምናምን ሳላስበው ምን ውስጥ ነው የገባሁት? እስቲ ቆይ እንቅረጻቸው ከተቻለ። አይ ቲንክ ይሄ ቤተ መንግስቱ ነውና የሆኑ የሚቃወሙ ሰዎች መጥተው ወደ ቤተ መንግስቱ ሊያልፉ ሲሉ ነገር እነዚህ አድማ በታኞች ከበቧቸው፣ እንዳለ ከበቧቸዋል ዙሪያቸውን። ታውቃላችሁ ተጨማሪ ሁሉ እየመጣ ነው። ከዛ ጋር ወታደሮች እየመጡ ነው፣ ፕሮቴስት እያደረጉ ነው። ይሄ ደግሞ የሀገሪቱ ቤተ መንግስት ነው ሊማ ውስጥ። በሰላም ሀገር ቆስቁስ ባላየ ትለዋለህ። ተቃውሞውን ባላየ ወደ ሌላ ከተማው ክፍል እንሂድ። እንዴ ቀስ እያሉ ቢቦቃቀሱ እኔ ምንም በማላውቀው ስብስብ መሀል ተጨፍልቄ ጀመሩ ተቃውሞ ድምጻቸውን ከፍ አደረጉ። ኤኒዌይስ ከዚህ ቦታ እንሂድ። ይሄ ዋናው ስኩዌር ነው፣ ሜን ስኩዌር የሚሉት ነው። በጣም ነው የሚያምረው። ከቤተ መንግስቱ ጋር አብሮ ሲደመር ውበቱ በጣም ነው የሚያምረው። ኦኬ ሶ ኮፊ ታይም ላይ ነን። እንግዲህ እንቀመጥና ኮፊ ፓሳዶ ነው የሚሉት። ኮፊ ፓሳዶ የሚሉት የራሳቸው ትራዲሽናል የኮፊ አፈላል ስርዓት አላቸው። ለምሳሌ ኢትዮጵያ ስንል አሁን ኢትዮጵያ ውስጥ ትራዲሽናል ኮፊ የምንለው በጀበና የምናፈላውን ቡና ነው አይደለ? ቪየትናም ደግሞ ከዚህ በፊት ቡና በእንቁላል አይተናል፣ ቡና በማንጎ አይተናል፣ የተለያየ ሀገር ጠጥተናል አይደል? እንደዛ አይነት ቡና። እዚህ ሀገር ደግሞ ትራዲሽናል ኮፊ የሚሉት ልክ እንደ ኢትዮጵያ እኛ በጀበና አፍልተን ቡናውን ትራዲሽናል ኮፊ እንደምንለው እነኚህ ደግሞ በጨርቅ ነው የሚያፈሉት። ኮፊ ፓሳዶ ነው የሚባለው። ጀስት በጨርቅ ነው የሚያፈሉት። ትክክለኛው ቤት ውስጥ የሆነ እንደ ጨርቅ ማጥለያ ነገር ውስጥ ቡናው ፍን ይደረግና ነው የሚሰራው። ነገር ግን አሁን እንደዚህ በየቦታው የተከፈቱ ትንንሽ ኪዮስኮች እነዛን ትራዲሽናል ኮፊዎች በራሳቸው መንገድ ሜክ ያደርጉታል፣ በራሳቸው ያሰራር መንገድ ማለት ነው። ስለዚህ የእነሱን እንግዲህ ትራዲሽናል ኮፊ ነው የምንሞክረው። በየሄድንበት የቡና ፍቅር አይለቀም። ደስ ሲል እንትኑ እርጋታው ምናምን በቃ በየመንገዱ ዳር የምታገኙት ካፌ ምናምን የሆነ በቃ ቁጭ ብላችሁ እንድትጠጡ እድል ይሰጣችኋል። ቲንክ እዚህ ጋር ላርጋችሁ መሰለኝ
ሌላኛው ወንበር ላይ ነው ያረኳችሁና አስባችሁታ በቃ አብረን እንጠጣለን መስሎ። ኦኬ እንግዲህ ጉዟችን እንደቀጠለ ነው። አሁን የፔሩን ትራዲሽናል ኮፊ እንጠጣና ደግሞ ነቃ ብለን ጉዟችንን ደግሞ እንቀጥላለን ማለት ነው። በጨርቅ አይደለም የሚፈላው ትራዲሽናል ኮፊው እንደነገርኳችሁ የነዚህ የፔሩዎች። እነኚህ ደግሞ ያው ዘመነኛ የሚመስሉ ካፌዎች ያንኑ ካልቸር ሳያስቀሩት እንደ ፊልተር ነገር ይሄ በፊልተር የምታፈሉት ቡና አለ እንደዛ አይነት ነገር ለማድረግ ነው። አይ ቲንክ አሰራሯን ሳይሆን ቃል አሳያችሁ። ኦኬ Le voy a hacer en 3 tiempos. Estoy haciendo la preinfusión, que es la purga. Lo voy a hacer en 3 vertidos. Ahorita es 4. La preinfusión y 3. Ok. Spanish ነው ቶሮ ነው ኦኬ ላታለሁ ዝም ብዬ አልሰማሁትም። እስካሁን ካለችው ግራሲያስ ብቻ ነው እየተሰማኝ ያለው። ደቂቃ ይዛለች በስልኳ ደቂቃውን እያየች ነው ውሃውን የምትጨምረው። ኦኬ አሽትተዋለችኝ ያሸተትኩላት እና ቆንጆ። እሺ ኦኬ ግራሲያስ። ኦኬ ሶል ሞክረው እንግዲህ ይሄ የስቲም ቡና ነው። እንደዛ አይነት ነገር ነው እንግዲህ ነው ያየሁት። ያው ጨርቁን ነው አሁን በጨርቅ ነው ባህላዊ ሲሆን የሚያፈሉት። አሁን እሷ ያደረገችው በማጥለያ ነገሩ ምንድነው በዛ ነው። ስለዚህ እንትን ኤስፕሬሶ አይነት ማለት ነው። በቃ እንደ ስፕሪሶ ነው ቡናቸው። በጣም ስትሮንግ ነው። በቃ በአጠቃላይ የሆነ ሁሉም ጋር ያለው ጀነራሊ በሁሉም ጥቀስ ወስጥልኝ በቃ ስፕሪሶ አይነት ቡና ነው ይሄ። ስፕሪሶ ሲንግል ደብል እያልን እንጠጣ ትንሽ ዋለች አይደለ? ስፕሪሶ ሻቷ የእሱ አይነት በቃ የእሱ አይነት ጣም ነው ያለው። በጣም ስትሮንግ ኮፊ ነው። አንድ እንደግማለን። በዩቲዩብ ተከታዮች ስም አንድ እንደግማለን። አይ ቲንክ እንደዚህ አንድ ነው የምታዙት ማለት ነው አንድ ቡና ስትሉ በቃ። ለማንኛውም ብዙ የተለየ ነገር የለውም ማለት የተለየ ጣም አላጣጣምኩም። የተለየ ነገር የለውም ግን ጠንካራ ቡና ነው። በጣም ጠንካራ ቡና ነው። ውሃለችኝ ልጠጣና ልግሞጥሞጥና ጉዟችንን ብንቀጥል የተሻለ አይመስላችሁም? ምን ፔሩ ውስጥ በጣም የሚያስጠላችሁ ነገር አንድ የመኪና ክላክስ ነው። በነዳጅ ሳይሆን የሚነዱ የሚመስሏችሁ በክላክስ የሚነዱ ነው የሚመስሏችሁ። ነው የሚለው በቃ መኪናው በስማ የሆነ እረፍት የላቸው። በጣም ነው ክላክስ የሚጠቀሙት። አይሮን ነው አንዳንድ ጊዜ አይገባኝ እና ደግሞ አንዴ ተጭነው በቃ ረግጠውት የሚቀሩ ነው የሚመስላችሁ። በጣም ነው የሚጠቀሙት በቃ በጣም። ይሄ ደግሞ እንደምታዩት ዋናው ትልቁ ስቴዲየም ነው እዚህ ሊማ ውስጥ ያለው ማለት ነው የፔሩ። ሶ አይ ቲንክ ዛሬ ወደ ማታ ጨዋታ አላቸው መሰለኝ። በቃ ተዘጋግቷል ሁሉም ነገር። ትኬት ይቆርጣሉ፣ ፖሊሶች አሉ ምናምን፣ አድማ በታኞች አሉ። አይ ቲንክ ይጣላሉ መሰለኝ በኳስ እንጃ። እኔ እንኳን ኳስ ላይ ብዙም ስላልሆንኩ እዛ አላውቅም። ብቻ ፖሊሲያ ነው የሚባለው ፖሊስ እና በጣም ብዙ ፖሊሲያ አለ በየቦታው። መንገዱን ሁሉ ዘጋግተውታል። ይህ ደግሞ አበባ የሚሸጥበት ነው። አይ ቲንክ ሴሜንተሪ ምናምን ይኖራል እዚህ አካባቢ። ለምን የመታሰቢያ ምናምን አበቦች ናቸው እንደምታዩት። የአበባ ጉንጉን ነው የሚባለው እኛ ሀገር። እንደዛ ብዛቱ አበባ ፈላጊው ብዙ ነው ማለት ነው። ይሄ ሁሉ ሰው በአንድ ቦታ ላይ ከሸጠ እንግዲህ የፔሩ ሌላኛዋ ጠርዝ የሚዋሰናት የደቡብ አትላንቲክ ውቅያኖስ ነው። አሁን ከፊት ለፊቴ የማየው ማለት ነው። ይኸውላችሁ ለእናንተ ላሳያችሁ። ይሄ እንግዲህ የምታዩት ዋና ከተማዋ ሊማ የተቆረቆረችው የደቡብ አትላንቲክ ውቅያኖስ ዳርቻ ላይ ነው ማለት ነው። ይሄ እንግዲህ ሰዎች ፓርክ ነው እዚህ ጋር እንደምታዩት። ሙሉ ውቅያኖሱን ዳሩን እንደዚህ አይነት በጣም የሚገርም ፓርክ ሰርተዋል። እዚህ ጋር መታችሁ በጣም ብዙ ነገር ነው የምታዩት። በጣም ነው የሚያምረው። በተለይ ደግሞ ሰንሴቱ እጅግ በጣም የሚያምር እንደሆነ ሲያወሩ ሰምቻለሁ። ፀሐይ ስትጠልቅ ያለው ሁኔታ ማለት ነው። እና እስቲ በዚህ አቋርጠን ለመሄድ እንሞክር ወደ ውሃው ዳርቻ። በጣም ያስጠነቅቃሉ ወደዚህ ሰዎች እንዳይመጡ፣ ግን ራሴን ጠብቄ ወደ ገደሉ ጫፍ ሄጄ ላሳያችሁ። ነፋሻማ ነው ያው ባህር ዳርቻ ላይ። እዛ ጋር አያችሁት ሰርግ አለ። ልክ አያችሁት? ዙም አድርጌው አይሮን እንትን እንዲል ይችላል። ሰርግ እያደረጉ ነው እዛ ጋር።
በዚህ ያለው ውበት እንዴት እንደሚያምር እዚህ በኩል ከተማውን ስታዩት ሰው በጣም ነው ሰርፍ የሚያደርጉት ታያላችሁ። እዛ ማዕበሉ ሲመጣላቸው በቃ በጣም ደስተኛ ናቸው። ምክንያቱም ሰርፊንግ ነው። ታች እንውረድ እንዴ? አይ ቲንክ ታች ብንወርድ በጣም አሪፍ። አሁን ደግሞ በሊማ ጎዳናዎች ላይ ፔሩ ወክ የምናደርግበት ሰዓት ነው። ስለዚህ ወክ እያደረግን ነው። አብራችሁኝ ቆዩ። ስትሪቶቹን እናያቸው እስቲ። በጣም ነው የሚያምረው። ስትሪቶቹ ምናምን በጣም ያምራሉ። የሆነ የእግረኛውን መንገድ መሀል ላይ ነው ያደረጉት። እንደ ሌሎች ሀገራት በዳርና በዳር አይደለም። በዳርና በዳርም የራሱ ይሆናል የእግረኛ መንገድ፣ ግን መሀሉን ለሳይክልና ለእግረኛ ያደርገውታልና በዛ በኩል ሳይክል ሞተር ሳይክል ምናምን ነው፣ በዚህ መሀል ደግሞ እግረኛ ይሄዳል ማለት ነው። ሶ ቢዩቲፉል ነው በጣም ባይ ዘ ዌይ። ሊማ ማለት ነው የፔሩ ዋና መዲና። 3 በተለያየ ክፍል መክፈል ትችላላችሁ። አንደኛው ሂስቶሪካል ሳይት ሲሆን በጣም የቀደሙ የሸክላ ፒራሚድን ጨምሮ የተለያዩ ታሪካዊ ዴስቲኔሽኖችን ታያላችሁ። ሁለተኛው ደግሞ አሮጌና የፈረሰው መንደር ሲሆን አሁንም በጣም ዝቅተኛ የሚባል ማህበረሰብ የሚኖርበት አካባቢ ነው። ሌላኛው ደግሞ ያው የሊማ ቦሌ የምንለው ማለት ነው አሁን ያለው ይሄ ኤምባሲዎች፣ ትልልቅ ሆቴሎች ምናምን የሚገኙበት አካባቢ ነው። ይሄ በጣም የሚያምር አካባቢ ነው። ካፌዎች አሉ መንገድ ዳር። ግሪንነቱ ምኑ በቃ ለወክ ይመቻል። ይሆን አትጠግቡትም ሄዳችሁ። በዛ ላይ ትንሽ ሞቃታማ ነው። ያው አብዛኛው የደቡብ አሜሪካ ሀገራት ወይዘራቸው በጣም ምርጥ ነው። ከአመት አመት ብዙ የሚከር ብርድ የላቸውም። ብዙ ደግሞ የሚያስቸግርም ሙቀት በአብዛኛው የላቸውም። በነገራችን ላይ የደቡብ አሜሪካ ሀገራት ይሄ ፔሩን ጨምሮ ቦሊቪያ ምናምን የምንላቸው በጣም አንደርሬትድ የተደረጉ ሀገሮች ናቸው። ማለትም በቃ ላይክ ስለነሱ የሚነገረው ካሉበት ነባራዊ ሁኔታ ስለነሱ የሚነገረው ፕሮፓጋንዳ ይበልጣል እና በዛ ምክንያት በጣም ሰዎች ልክ ያንን ሀገር ሲያስቡ መጥፎ ኢሜጅ ጭንቅላታቸው ላይ ይመጣል። ለምሳሌ ሜክሲኮ አሁን ሲባል በጣም ብዙ ሰዎች ስለ ድራግስ ስለምናምን ነው እንጂ የሚያስቡት በጣም የሚያማምር ከተማ ነው ያላት። ሴፍ የሆኑ በቃ የሆነ ሴፍቲ የሚሰማችሁ ወጣችሁ የምትገቡበት እንደ ሜክሲኮ ሲቲ ያሉ ምርጥ ከተሞች አሉ። እዚህም አሁን ስትመጡ ሊማ በጣም ጸድ የሆነ ከተማ ነው። ቦሊቪያን ብትሄዱ እንደዚሁ በቃ ሴፍ የሆኑ ፕሌሶች አሉ፣ ሴፍ ያልሆኑ ፕሌሶች አሉ እና ሁልጊዜ አንደርሬትድ ተደርጓል። እነዚህ በቃ ብዙ አይነገርላቸውም ነው እንጂ በጣም ነው የሚያምረው። ሉክ እንዴት እንደሚያምር በቃ እንዴት ጽድት ታርገው ከተማውን እንደሰሩ ደግሞ በጣም ግሪን ናቸው። አረንጓዴ ስለሆነ ከተማው እንዴት እንደሚያምር ዋው። በነገራችን ላይ ፔሩ፣ ቦሊቪያ፣ ቺሊ፣ ኮሎምቢያ፣ ቬንዙዌላ ምናምን የምንላቸው እዚህ የደቡብ አሜሪካ ሀገራት እንኳን ተክላችሁ ኮትኩታችሁ አይደለም ላይክ የጣላችሁት ሁሉ ነው የሚበቅለው። የሆነ ነገር እዚህ ጋር ቃሪያ መትከል ነበር ስትሉ ይበቅላል ማለት የለምለምነቱ ብዛት ማለት ነው። እንዴ በጣም እኮ ነው የሚያምረው። ኢቭን አንዳንዱ ቦታ ስዕል ነው የሚመስለው። አሁን ይሄንን በአካል ብታዩት አይሮን ነው እዚህ ካሜራ ላይ ያስታውቃ ባላውቅም፣ ግን ካሜራ ላይ አሁን እንደዚህ ስታዩት ስዕል ነው የሚመስለው ራሱ ቦታው። እና በዚሁ የትራቭል ቲፕ ልስጣችሁ፣ የሆነውን ሀገር ስትሄዱ እንግዳ አትምሰሉ። እንግዳ ከመሰላችሁ ልትጠቁ ትችላላችሁ። እንግዳ ከመሰላችኋቸው የሆነ ነገርና በቃ ይሄ ፈገግ በሉ፣ ሰላምታ ስጡ ምናምን እና ደግሞ በቃ የሆነው ላይክ የመጀመሪያ ቀናችሁ እንደሆነ አታስመስሉ እና ሰዎች ይተዋወቋቸዋል፣ ይጠይቋቸዋል እንደዚህ ምናምን እና መተው ሰላም ብለው ይሄ የመጀመሪያ ቀን ነው ምናምን ሲሏችሁ አረ አይደለም ምናምን ግግም ብላችሁ እዚህ ነው ቤተሰብ ያለው ምናምን የሆነ ቦታ ቀድማችሁ ካወቃችሁ ያንን ፕሌስ እየጠራችሁ እዛ ጋር ዘመድ አለኝ አንለስ የህግ አስከባሪዎች ምናምን ካልሆኑ በስተቀር ማለት ነው። እና ጀስት ልክ እንደዛ ስትሆኑ ሰዎች ነዋሪ ከመሰላችኋቸው ምናምን ለማጥቃት እንትን አይሉም። ያው አጥቂዎችም ቢሆኑ ማለት ነው። አሁን ሰዎች ባይ ዲፎልት ነዋሪ አጥቂ አይደለም፣ ግን ይሄ የተደራጀ የወንጀል ቡድን ምናምን ስላለ ደቡብ አሜሪካ ውስጥ ያው እዛ ድረስ እንግዲህ ግጭት ያለበት ድረስ ውስጥ አትገቡ። ከተማ ግን ስትጎበኙ በተቻላችሁ መጠን የሆነ በቃ ራሳችሁን ልክ እንደ ከተማው ነዋሪ መቁጠር፣ ከዛ እንደዛ አክት ማድረግ፣ በኮንፊደንስ መሄድ፣ በኮንፊደንስ መንቀሳቀስ፣ ሁሉን ነገር አለመጠየቅ። ስትጠይቁ ነው አንደኛ እንግዳ እንደሆናችሁ የሚታወቀውና አሁን ላይ ደግሞ በቃ ቴንክስ ቱ ጋድ ኤቭሪቲንግ ስልካችን ላይ ስላለ ሁሉን ነገር መጠየቅ አይጠበቅብንም። አብዛኛውን ነገር ከስልካችን እናገኛለን። ውስን ነገር ከሆነ ሆቴላችን መጠየቅ። ይህንን እምላችሁ እንግዲህ ለሁሉም ሀገር አይደለም። ላይክ አንዳንድ ሀገሮች በተለይ አስጊ ናቸው ተብሎ የሚጠቀሱ ሀገሮች ትራቭል የምታደርጉ ከሆነ እንደዚህ አይነት ሀኮች ብትጠቀሙ ምርጥ ነው። ይግቡ በ45,000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት ቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤት
ቤትን አንድ ባህላዊና አንድ ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር ይምጡ። ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ኦኬ አሁን እንግዲህ ወደ ፑቅላና እንኳን ደህና መጣችሁ። አሁን ሊማ መሃል ላይ ወይም የሊማ ቦሌ በምትባለው ስሟን ይዣት ነበር ጠፋብኝ። ኤኒዌይስ የስፓኒሽ ስሞች ስለሆኑ ለመያዝ ይከብዳሉ እና አሁን ያለውበት አካባቢ ያው የሀብታሞቹ መንደር ነው። የሀብታሞቹ መንደር መሃል ላይ ግን ትልቅ ታሪካዊ ፒራሚድ አለ። በጣም ግዙፍ ፒራሚድ ማለት ነው። ማለት በአይናችሁ ሙሉን ራሱ ማየት እንኳን አትችሉም ከስፋቱና ከግዝፈቱ የተነሳ ማለት ነው። ስለዚህ ይሄ ፑቅላና ነው የሚባለው ፒራሚዱ ማለት ነው። ስለዚህ ፒራሚዱ ላይ ደግሞ የሚደረገው ነገር ለምን እንደተገነባ ስትሰሙ ደግሞ እጅግ በጣም እጅ ባፍ ያስጭናልና ወደ ፒራሚዱ ውስጥ መግባት ከተቻለ ልግባና ይኸውና ፒራሚዱ ከዚሁም ይታያል። ስለዚህ ይሄንን ፒራሚድ እነማን እንደገነቡት ምን ያደርግ እንደነበር እንደው በጣም የሚያስደንቅ የሚያስገርም ነውና እስቲ ገብተን እንጎብኘው። ኦኬ ትኬት እዚህ ነው የምንቆርጠው። ሰልፍ አለ። ምን ጣጣሉ ታዲያ ብርቃችን ነው እንደ ሰልፍ እንሰለፋለን። ይሄ ፒራሚድ ክሬዚ አሰራሩ ራሱ ማለት ነው። ሳይት ችግርቼ እስካየው Thank you. Anyways, ትኬታችንን ይዘን ገብተናል። እዚህ ጋር እንጠብቃለን። ምክንያቱም በሚያሳዝን ሁኔታ አስጎብኝ ነው የሚያስጎበኝን ቱር ጋይድ ማለት ነው። ኦኬ ለማንኛውም ከዚህ ለማየት ያክል እንደምታያቸው ፒራሚዱ ከዚህ ቀደም ከምታውቁት ግንባታ የተለየ ነው። ምክንያቱም ለወትሮ እንግዲህ በሸክላ ሲገነባ ሸክላው ወደ ጎን ነበር የሚደረገው። እዚህ ጋር ያደረጉት ምንድነው ሸክላውን ወደ ላይ በማቆም ነው የሰሩት። ሁለተኛ ሙሉ በሙሉ የተገነባው ከጭቃና ከገለባ ነው። ሉክ ግዝፈቱን እንኳን ታዩት። በቃ በጣም ግዙፍ ሙሉ በሙሉ ከጭቃና ከገለባ ነው የተሰራው። ክሬዚ በጣም ነው የሚገርመው። ኢንቨስት ጥለው ሄዱ። እሱን ሳወራ ታዩታላችሁ። ሙሉ በሙሉ ከጭቃና ከገለባ ነው የተገነባው። ግዝፈቱ ደግሞ በእርግጥ የአዝቴክ ህዝቦችን ፒራሚድ አይበልጥም። ምክንያቱም የአዝቴክ ህዝቦች ፒራሚድ በጣም ግዙፍ ነበረ። ትዝ ይላችኋል የሜክሲኮ ቪዲዮ ላይ ካያችሁት ማለት ነውና በጣም ግዙፍ ነበረ። ይሄኛው ደግሞ ከጭቃ መሰራቱ በጣም ይገርማል። አሁን ይሄ ቦታ ግንባታው ብቻ አይደለም የሚገርመው ለምን እንደተገነባ ጭምር ስትሰሙ ነውና ለምን እንደተገነባ ደግሞ ነግራችኋለሁ። እንግዲህ አስጎብኚያችን የነገረችንን በጥቂቱ ለመንገር ያክል በዘመናዊቷ ሊማ ሰማይ ጠቀስ ህንጻዎች መካከል የሚገኘው ይህ ፑቅላና የተባለው ግዙፍ ፒራሚድ ከዛሬ 1500 ዓመታት በፊት ማለትም በ500 ዓመተ ምህረት አካባቢ ሊማ ካልቸር በሚባሉ ጥንት ሰዎች እንደተገነባ ነው የተነገረው። ለነዚህ ሰዎች እንግዲህ መሬት፣ ባህር ቅዱስ እንደነበሩ ነው የሚናገሩት። በፒራሚዱ ግድግዳዎች ላይ የታዩት የእባብ ምስሎች የምድርን ለምለምነትና ጥበብ ይወክላሉ ብለው በወቅቱ ያስቡ ነበር። የእባብና የዶልፊን ስዕሎችን በግድግዳው ላይ በአርኪኦሎጂ ምርምር መገኘታቸውን አስጎብኛችን የገለጸችልን ሲሆን በዚህም ህዝቦቹ በወቅቱ እባብ ምስሎችን የምድርን ለምለምነት ያሳያሉ ተብለው ስለሚታሰቡ እባቦች በልዩነት ይከበሩ እንደነበረ እንዲሁም ደግሞ ዶልፊንም የባህርን ኃይልና በረከት ያሳያል ስለሚባል ከፍተኛ ክብር በዚያ ጊዜ ይሰጠው እንደነበረ አስጎብኛችን ነግራናለች። ፒራሚዱን ተዘዋዙረን የጎበኘነው ሲሆን በየቦታው ላይ መሰዊያዎች የሚገኙ ሲሆን በተለይም ደግሞ በጥንት ለነበሩ አምላኮቻቸው መስዋዕት ያቀርቡበት የነበሩ ቦታዎች እዚያም በዙሪያው ሁሉ የሚታዩ ናቸው። እንግዲህ ታሪኩ በጣም ረጅም ሰፊ ቢሆንም በጉብኝት ውስጥ ላለፉት 40 ደቂቃዎች ስንጎበኙ የቆየነውን ከሞላ ጎደል ባጭሩ ይህንን የሚመስል ነው ማለት ነው። ሃይዌዎቻቸውን ደግሞ ላሳያችሁ። አይኖ ንፋስ ነው፣ ድምጼ ሊረበሽ ይችላል። ሃይዌይ ላይ ስላለው ብሪጁ ላይ ማለት ነው እንደምታዩት ሉክ ሃይዌይ ላይ ነው ያለሁት እና ሃይዌያቸው ትንሽ አሪፍ ነገር ነው። ይሄኛው መደበኛ መኪኖች የሚሄዱበት ነው። ይሄኛውም እንደዛው መደበኛ መኪኖች የሚሄዱበት ነው። ይሄኛው ግን የባስ ሌን ነው እንደምታዩት። በዚህ ሌን ላይ ማንም መሄድ አይችልም። ባስ ወይም አምቡላንስ ብቻ ነው መሄድ የሚችለውና የተማሪ ሰርቪስ ብቻ እንደምታዩት መሄጃም መመለሻቸውም ላይ ማለት ነው። ስለዚህ የህዝብ አገልግሎት የሚሰጥ አውቶቡስ በዚህና በነጩ ላይ ያልፋል። ቀሪው በዛና በዛ መደበኛ መኪኖች ያልፋሉ ማለት ነው። ይሄ እንግዲህ በፔሩ በተለይ ደግሞ በዚች በዋና ከተማዋ ሊማ ላይ የትራንስፖርት እንቅስቃሴው በጣም አሪፍ እንዲሆን አድርገውታልና ሃይዌዎች ሲገነቡ በዚህ መልኩ ቢገነቡ ሞር የተሻለ። ምክንያቱም የፐብሊክ ትራንስፖርት በጣም አፎርደብል በሆነ እንደገና ደግሞ በጣም በመጣ ቁጥር አክሰሰብል ከሆነ መንገድ ካልተዘጋጋበት ቶሎ ከመጣ ብዙ ሰው መኪና ኦኔ ማድረግ ብዙ ፍላጎት የለውም። ይሄንን ስላችሁ እንግዲህ ከዚህ ቀደም አስታውሳችኋል ሲንጋፖር በመንጎበኝ ጊዜ ሲንጋፖር መንግስቱ ምንድነው ያደረገው ፐብሊክ ትራንስፖርት ቶሎ በፍጥነት እንዲመጣ እንዲሁም ማለት በፍጥነት እንዲመጣ አፎርደብል በሆነ ፕራይስ ምናምን አቀረበውና መኪና በጣም እንዲወደድ
እንዲወደድ አደረገው። ከዛ መንገዶች ነፃ ይሆናሉ። ሞር ፐብሊክ ትራንስፖርት በበዛና ኮምፈርት በሚሰጥ መልኩ በጣም ክሊን በሆነ መልኩ እንትን ካለ አብዛኛው ሀገራትም የሚያረጉት እንደዛ ሞር አፎርደብል በሆነ መልኩ ያቀርቡና እንደውም እንትን ሁሉ አልጎበኘንም። አውሮፓዊቱ ሀገር ሉክሰምበርግን ስንጎበኝ ሉክሰምበርግ ላይ ያየነው ምንድነው ሀገሯ ትንሽ ስለሆነች መንገዱም አልመች ሲለው መንግስት ምንድነው ያደረገው ነፃ ትራንስፖርት ለህዝቡ አቀረበ። ነፃ ትራንስፖርት ካለ ደግሞ ጽድት ያለ በፍጥነት የሚመጣ ከሆነ ሰው ለምን መኪና ይገዛልና መኪና ሰው መግዛቱን አቆመ ማለት ነው። ምክንያቱም ምንም ማያረግለትም ወጪ ነው የሚሆነው። መኪና ሌክዠሪ ነገር ምናምን የግዴታ የሚሆነው በጣም ለተወሰነ የማህበረሰብ ክፍል ነው እንጂ ለሁሉም አይደለም። ስለዚህ እንደዚህ አይነት የመንገድ ስርዓቶች ሞር አሪፍ ነገር እንትን ይላሉ። የፔሩ ቆይታዬን የወደዳችሁት ይመስለኛል። በሌላ ጊዜ በሌላ ሀገር በሌላ ቦታ በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ቸር ቆዩ። ባባይ ጫው። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ